ስጋውን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ከጌታ ራት ጋር ይገናኛል ወይስ ከዛው መጽሐፍ ቅዱስ ላይ እንደሚገልጸው አንተ የሕይወት ቃል አለ ካንተ ወዴት እንዳሉት ነው የሚተረጉመው? አይ ያው በሁለቱም መንገድ ይፈታል። ሲፈታ ግን የክፍሉ አውዳዊ ፍቺ የጌታ ራትን የሚመለከት አይደለም። ብዙ አባቶች አንድን ክፍል ጠቅሰው ከማቴዎስ 26 ጋር አገናኝተው ይፈቷሉ። አንደኛ ቆሮንቶስ 11 ጋር ማገናኝተው ይፈቷሉ ምናምን። ግን የክፍሉ አውዳዊ ፍቺ አንዳንድ አባቶች እንደውም ቀጥታ አሁን ከዩካሪስቱ ቴዎሎጂ ጋር ሳይሆን ስጋዬን ሲል ቃሉን ነው ያን ደግሞ በእምነት የምንቀበለው ነው እያሉ ይፈቷሉ። የክፍሉ አውዳዊ ፍቺ ክርስቶስ ኢየሱስን በእምነት መቀበል የሚል ነው። through faith ክራይስትን መቀበል። ለምን ስጋና ደም ማለት ፐርሰን ማለት ስለሆነ ማለት ነው። ለምሳሌ ወደ ፊልጶስ ቂሳሪያ ሲሄዱ ክርስቶስ ኢየሱስ ጥያቄ ጠይቋል አይደለ? ደቀ መዛሙርቱ ሰዎች የሰው ልጅ ማን ይሉታል? አንዳንዶች ገሌ፣ አንዳንዶች ገሌ፣ አንዳንዶች ገሌ። ኦኬ እናንተ ማን ትሉኛላችሁ? ጴጥሮስ ወጣ ይልና ምን ይላል? አንተ ክርስቶስ የእግዚአብሔር ልጅ ነህ፣ ራይት ልጅ ነህ ይለዋል ማለት ነው። ከዛ ይሄን ምንና ምን አልገለጠልህም ነው ያለው ማለት ነው። ይሄ ስጋና ደም አልገለጠልህም። ስጋና ደም አልገለጠልህም ማለት ምን ማለት ነው የሚሆነው ታዲያ? መንፈሳዊ ነው ከላይ ነው የተገለጠልህ ያለ ከላይ ነው የተገለጠልህ እንጂ ሰው አልነገረህም ነው። አዎ ስለዚህ ስጋዬን ደሜን ሲባል ፐርሰኑን ክርስቶስ ኢየሱስን በእምነት መቀበል። ታች ወርድና ምን ይላል? ከሰማይ የወረድኩ እንጀራ እኔ ነኝ፣ በዛ እንትን ላይ ማለት ነው። እውነተኛ መብል እኔ ነኝ፣ ሙሴ በምድረ በዳ እንደዚህ አደረጋችሁ። ኦኬ ግን እውነተኛ መብል እኔ ነኝ ምናምን አለ። ከዛ ስጋ ለምንም አይጠቅምም፣ ህይወትን የሚሰጥ ግን መንፈስ ነው። ደን ያንን መንፈስ ከመቀበል አንጻር ተደርጎ ነው የሚፈተው። አንድ ወጥ የሆነ ትርጉም ስለሆነ በተለይ ከ56 ኦር 50 ከ54 ኦር 55 ቁጥር ማለት ነው ከሱ ጀምሮ እስከታች እስከ 63 ስታይ it's not about the Eucharist but ፐርሰኑን ስጋና ደም የሚለውን ያንን ፐርሰኑን ክርስቶስ ኢየሱስን በእምነት ስለመቀበል ደም በዩካሪስት ተደርጎም ያው ይፈታል። but honest ነው ከተባለ it is not about the Eucharist። ስለ ዩካሪስት የሚናገሩ በጣም ብዙ አለ። እንግዲህ ማቴዎስ 28 አለ፣ 26 አለ፣ 26 28 አንደኛ ቆሮንቶስ 11 አለ፣ ሌሎችም እንደዛ ፍሮች አሉ። ይሄኛው ግን it is not about it። በዛ ተደርጎ አንድም ተብሎ ሊፈታ ይችላል። ልክ ዋናውን ክፍል ትይዝና እንደ ተጨማሪ ሐሳብ እንደዚህም ልናይ እንችላለን ብለን ታመጣ ትችላለህ። ግን ኤግዛክትሊ አውዳዊ ፍቺው እሱ አይደል። ያማ አለ ሌላ ጥያቄ ወይስ እዚህ ላይ እንቀጥለዋለን? አመሰግናለሁ። ያማ እንደዛ ብሎ የሚፈቱ ካገኘ አትከራከር፣ ግዴታ አይደለም ማለት ከእንትን አንጻር ነው ምናምን ሲባል፣ ምክንያቱም አለ የሆነ አርጊው የሚደረግበት ግራውንድ ስላለ አንተ ቃሉንና ሐሳቡን ሪጀክት ከማድረግ አንጻር ሳይሆን ለክፍሉ ታማኝ ከመሆን አንጻር ስለሆነ እያሰብኩ የምታወራው። ለክፍሉ ታማኝ ልሆን ካልኩ እንደዚህ ሊሆን ይችላል ብዬ አላስብም። ግን ብዙ ጊዜ ኢንተርፕሬት የተደረገው በዚህ መንገድ ነው ከተባለ እንደ አዘር ኢንተርፕሬቴሽን ላየው ይችላል ማለት መብት ነው። ኦኬ እንደዚህ ማየት እንችላለን ብለህ ታልፋለህ። ግን ብዙ ነገር ይለውጣል እኮ ኦኬ እሺ ምን አልከኝ? ብዙ ነገር ይለውጣል እኮ አሁን ይሄ ሁለቱ ዲስቲኔሽን መሃል ዳይሬክት ለምሳሌ ምን ይለውጣል? ለምሳሌ ስጋው መብላት ነው ደሙ መጠጣት ነው ብለው ከዛ ይነሱና ዘላለም ሕይወት ይሰጣል ወደሚለው የሚተረጉሙት ከዛ በመነሳት አይደል? ኖ ከሱ ክፍል ውጪ ብዙ ነገር ይቀይራል። ትክክለኛውን ሰከንደሪውን ፍቺ አሁን ያልከውን ከያዝኩ ደግሞ ያኛውን ፍቺ ያጣ ሄደም ያጣ ሄደም
ማለት እዛ ክፍል ላይ ቆሞ አይደለማ እንትን የሚባለው የሆነ ኢተርናል ሳልቬሽን ጋር ተያይዞ የሚፈታው ብቸኛዋ ሶርስ እሷ ክፍል እኮ አይደለችም። ለምሳሌ ኃጢአት የሚታጠበው በደሙ ነው። ሁሉም ክፍሎች ይናገራሉ። ከማቴዎስ ከራእይ ያለው ማለት ነው። ደም ሳይፈስ ስርየት የለም። ደሙ ኃጢአትን ያጥባል። ህይወት ያለው ደም ውስጥ ነው። ዝም ብሎ ይግዳል ብትሄድ ከተባለና ደን ኢቭን ምሳሌው ብለህ ይዘህ ያንን ደም ነው የምትቀበለው ብለህ የምታስብ ከሆነ ህይወት ያለበትን ደም ነው አይደለም የምትቀበለው? ያ ህይወት ምን አይነት ህይወት ነው? በደሙ በኩል የሚመጣው የክርስቶስ ደም ነው። ደን ምን አይነት ህይወት ነው የሚመጣው? የዘላለም ህይወት አይደል? ስለዚህ ማቴዎስ ዮሐንስ 6 ላይ መቆም አይጠበቅብህም። ከኃጢአት ስርየት ጋር ከዘላለም ህይወት ጋር ደሙንና ስጋውን ለማገናኘት የግዴታ ዮሐንስ 6 ብቻ አይደለም፣ ሌሎች ክፍሎችን ማምጣት ይችላል። ኢንፋክት ከዮሐንስ 6 ይልቅ ራሱ ሌሎች ክፍሎች ላይ ነው በጣም ያ ቴዎሎጂ ዴቨሎፕ የተደረገው ኤርሊ ቸርች ላይ። ሶ እኛ እንዴት ነው መያዝ የሚኖርብን? ሌሎች ክፍሎች ላይ ኢንፈሲስ ይሰጥበታል፣ ግን ለአውዳዊ ትርጉሙ ፍቺ ኦነስት እንሆን ከተባለ there is no way ያንን ክፍል ከዩካሪስት ጋር አገናኝቶ ለመፍታት የሚያበቃ ኤግዜጀቲካል ስቴት የለንም። ፍታቲያዊ የስነ አፈታት መርህ አይፈቅድልንም እሱን ክፍል እንደዛ ነው። ግን እዛ ክፍል ላይ ደግሞ የሚወጡ ቴዎሎጂዎች ተብሎ የሚታሰቡትን ሌሎች ክፍሎች ላይም ታገኛለህ አለ። አመሰግናለሁ። ከቻልክ እንትን ብቻ ሀሳብ ስጠኝና ጨርስ። ዩካሪስት የዘላለም ህይወት ይሰጣል ወይ የሚለው? ይሰጣል ተብሎ ሲታሰብ እኔ እሺ ቆይ ለምሳሌ በዚህ ልምጣለህ። የዘላለም ህይወትን ይሰጣል ተብሎ የተቀመጡ መጽሐፍ ቅዱስ ላይ ክሊር የሆኑ ሀሳቦች ምንድን ናቸው ብለን የምታስበው? ማስበው ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን፣ ለእኛም መሞቱና መሰቀሉን፣ ያንን ደሙን ያፈሰሰው ስጋውን የቆረሰው በእኔ ቦታ ተተክቶ መሆኑን በዛ ነው ሙሉ ለሙሉ ማለት። በቃ እሱ ብቻ ነው የዘላለምን ህይወትን ታገኛላችሁ፣ የኃጢአት ስርየትን ታገኛላችሁ ተብሎ የተነገረ ሞትና ትንሣኤውን ብቻ ማመን ነው ተብሎ ነው። የለም ሌላ አሁን አፌ ላይ መጣልኝ የለም። ከዚህ ውጪ ካለ ንገረኝ። እሺ ሮሜ 10 ላይ በልብ አምነህ በአፍህ ብትመሰክር ትድናለህ። ኦሬዲ እምነት እዛ ጋር ስላመንኩ ብዬ እኮ ነው እኮ ኤክስፕሬሽኑን ነው የምልህ። ኦኬ ጥቅሶችን ነው የምትለኝ? ኦኬ ጥቅሶችን የሚል አለ። እሺ ያመነ የተጠመቀ ይድናል አይደል ይላል። አንተና በክርስቶስ ኢየሱስ ማን አንተና ቤተሰቦች ትድናላችሁ ይላል። እሺ ከዛ ቲቶ ላይ የጠራን በቅዱስ አጠራሩ የጠራን አይደለ? ከዛ ከኛ ስላለ መልካም ነገር ሳይሆን እንደ በጎ ፈቃዱ ለአዲስ ልደት በሚሆን መታጠብ እና በመንፈስ መቀደስ አዳነን። ስለዚህ በመንፈስ መቀደስም እና መታጠብም ያድናል ማለት ነው። በአፍ መስክረህ በልብ አምነህም ትድናለህ። አምነህ ተጠምቀህም ትድናለህ። ስለዚህ እነዚህ እሺ ሁለት እናድርገው። እነዚህ ሳናበዛው ሁለት እናድርግና ኮምፕሊትሊ የተለያዩ የሚመስሉ አንደኛው የሚመስለው መናገር ብቻ አፊርም ማድረግ ብቻ እንደሚጠበቅብህ ነው። ኃጢአተኛ እንደሆንክ በደለኛ እንደሆንክ ደን ክርስቶስን እግዚአብሔር ከሙታን እንዳስነሳው አምነህ በልብ አምነህ በአፍ መስክረህ ትድናለህ። ከዛስ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን። መታጠብና መታደስ ደን አዳነን። ከዛ እዚህ ጋር በልቡ አምኖ በአፉ መስክሮ ሁለቱ ካታጎሪካሊ ይለያያሉ። አንዱ የሆነ አክሽንን ነው የሚያሳየው፣ አጠበን የሆነ አተመን ምናምን። ከዛ እዚህ ጋር ደግሞ በቃ ተናገር፣ በልብ አምና አለ አይደል
አሁን ጥያቄው እነዚህ ካታጎሪካሊ ሁለት የድነት መንገድ ናቸው፣ ኮንፍሊክት የሚያደርጉ የሚቃረኑ የድነት መንገድ ናቸው፣ ሁለት የተለያየ ድነትን የሚያሳይ የተለያየ አይነት ድነትን አንደኛው በልብ አምነን በአፍ መስክሮ መዳን፣ ሁለተኛው ለአዲስ ልደት በሚሆን መታጠብ which is ባፕቲዝም ተብሎ ነው የሚፈታው። ወይ መታጠብ የሚለው ለአዲስ ልደት በሚሆን መታጠብና በመንፈስ መቀደስ ደግሞ ሌላ የድነት መንገድ ነው ወይስ ሁለቱም አንድ ነው? ሁለቱም አንድ ነው። በሁለት አስፔክት ሊወራለት ይችላል፣ ግን አንድ ነገር ነው እየተወራ ያለው አይደል? አዎ። ይሄኛውም ሶስተኛ ጨምርለት ስቲል አንዱን ነው የሚያወራው። ለምን ይቸግራል? የቸገረኝ እኔን እኮ አይደለም ስፔሲፊካሊ አሁን እንዲመስል የጌታ እራትን ለኃጢአት ስርየት ስንል ሙሉ ጸሎቱን ጨምሮ ከሆነ አንተ እንዳልከው አሁን እዛው ላይ መደመር ይችላል። እዛ ጋር ማረጋቸው ሙሉ ማለት አልገባኝም። ለምሳሌ ኮንፌሽኑን ኮንፌስ አድርገህ አይደል ያ ለኔ ነው የፈሰሰው ስጋው የተቆረሰው ለኔ ነው አይደረግም እንዴ እናንተ ጋር? ገባኝ። ይደረጋል። እኛ ጋር ያለውን አይደለም የምጠይቀው። አይደረግም። እኔ ጋር ያለኝን አይደለም የምጠይቀው። እኔማ አንተ ካልከው አንድ አይነት ነው። ሌላ የተጠየቅኩትን ነው እየጠየቅኩ ያለው። ምን ብዬ ተጠየቅኩ መሰለህ? እኛ የምንወስደው ይሄ ስጋና ደም ዳይሬክት የራሱ ስጋና ደም ነው የተቀየረ ነውና እሱን በመብላት ብቻ ነው የዘላለም ሕይወት የምታገኘው የሚል ጥያቄ ስለተጠየቁ ዳይሬክት የተቀየረ የስተት ትምህርት ነው። አንቀበልም። አንቀበልም። እኛ የምንለው ስፒሪቹዋሊ ነው እየበላን ያለ ነው። የሆነ ስንዴ ምናምንና የሆነ ወይን አይደለም እየጠጣን ያለ ነው። ወይንነቱን አይለቅም። ዳቦ ኦር ስንዴነቱን አይለቅም። ህብስቱ ህብስትነቱን አይለቅም። ነገር ግን በዚህ ሳይን ወይም ምልክት ወይም ሲል ሳይንና ሲል ነው የሚለው። እኛ ሉትራኑም ይላሉ እኛም እንላለን። ዲፋይን ስናደርገው በተለያየ መንገድ ዲፋይን እናደርገዋለን። so it is a sign and seal of the things that it compare ማለት ነው። ስለሚናገረው ስለወከለው ነገር ሳይንና ሲል ነው። ምንን ነው የወከለው? ሳይን ምልክትነቱ፣ ሲል ደግሞ ማህተምነቱ ኦር ሳንቲፊኬሽን የሚለው ፓርት ላይ እናስገባ እንችላለን። ጸጋን የምንቀበልበት እውነተኛ የሆነ ጸጋን የምንቀበልበት እንደው ድራማ እንድንሰራ አድርጎ ብሎ ይሰጣል። ምልክት ዝም ብላችሁ ክርስቲያን መሆናችሁ እንዲታወቅ ቡዲስቶች ስለማያደርጉትና ሙስሊሞቹ ስለማያደርጉት እናንተ የተለያችሁ እንደሆናችሁ እንዲታወቅ እንደው ዝም ብላችሁ ሄዳችሁ የሆነ ነገር እየበላችሁ ዘምሩ አይደለም። ሪሊ ግሬስን ኮንፈር ያደርጋል፣ ጸጋን ይሰጣል። ሶ ያ ጸጋ ምንድነው? ቆይ የዘላለም ሕይወት ጸጋ ነው አይደለም? ጸጋ ነው። የኃጢአት ስርየትም ጸጋ ነው፣ ከኛ በሚሆን ነገር አይደለም። ስለዚህ በዚህ በኩል ጸጋን እናገኛለን ከተባለ ከኛ የሆነ ነገር እየተደረገ ካልሆነ ምንድነው የሚያሰቃየው? ምንም የሚያሰቃየው ነገር የለም። እንግዲህ እኔና ያንተ ሀሳብ አንድ ስለሆነ ስለዚህ በቃ በእኔ ሀሳብ ይቀጥላል። አመሰግናለሁ። ታንክ ዩ። እሺ ሳሚ የት ላይ ነህ ሳሚ? ምዕመናን የገባሁት ቪዲዮ ይለቀኩታልና አይታችሁ ላይክ፣ ፌቨራይት፣ ሪፖስት፣ ኮፒ ሊንክ ምናምን አድርጋችሁ እንድትመጡ ነው። እሺ ወጣ በሉና ደርሳችሁ ነው። ቃል ፍጡር ልንል እንችላለን። ታዲያ ምንድነው እያወራሽ ያለሽው? የትኛውን ቃል ነው ፍጡር ልትይ የምትችይው? አንዴ ገባቤ ነው እንጂ ቃል ፍጡር ማን ልንል እንችላለን? ማለት የቱን ቃል ነው? እስቲ አብራሪልኝ በድምጽ ነው። ፈራው ሰላም ብያለሁ። ሰላም ጸጋና ሰላም ይዛልሽ። ለአንተ ወንድሜ እንዴት አለ? ክቡስ አባትና ልጁ አልገባኝም። ቃል ፍጡር ልንል እንችላለን ማለት የቃል አለ አይደለ? ቃል ስጋ ሆነ የምንለው ያ ቃል ፍጡር ልንለው እንችላለን ነው የጥያቄ። ቃል ስጋ ሆነ ነው የሚለው ቃል ፍጡር ነው ማይችላል። ክፍሉ ራሱ ቃል ነበረ። እሺ ቀጥል። ቃል ነበረ ከመጀመሪያው
ይህ ቃልም እግዚአብሔር ነበረ ነው የሚለው። ስለዚህ ቃል ፍጡር ነው ማለት እንችላለን ማለት ያ እግዚአብሔር ፍጡር ነው ማለት እንችላለን ወይ እንደማለት ነው። ሳሚ ኮሜንት ላይ የስ ምናምን ትጽፋለህ። ያንተ ተራ ነው አውራ ስትባል ደግሞ አታወራም። ምን ላይ ነን ማን ሶ we cannot say ቃል ፍጡር ሆነ አይባል። ቃል ስጋ ሆነ ወይም ሰው ወደ መሆን መጣ። መለኮትን ሳይለቅ መለኮትነቱን ሳይለቅ ያ ባህሪ ሳይለቅ ባህሪ የሚለቀቅ ነገር አለ። እኔ አሁን የመልአክ ባህሪ ይኖረኛል ገልበጥ ብዬ አይቻልም። ስለዚህ መለኮት ነው ቃል በእግዚአብሔር ዘንድ የነበረ ከዘላለም ያለ ሁሉ በእርሱ የሆነ ከሆነውስ እንኳን አንዳች ያለ እርሱ ያልሆነ ሁሉ በእርሱ የሆነ ከሆነ ፈጣሪ ነው። ፈጣሪነት ደግሞ ባህሪ ያ ኢሴንሱ ሰው ወደ መሆን ሲመጣ አውልቆ የሚጥለው ነገር አይደለም። ለምን ባህሪ አውልቀሽ የምታዩና ገልበጥ የምታረጊው ነገር ስላለ። ስለዚህ መለኮትነቱን ሳይለቅ ቃልነቱን ሳይለቅ ስጋን ጨመረ፣ ስጋ ሆነ ወይ ሰው ሆነ። ስለዚህ ሁለቱም ባህሪያት አሉት፣ የመለኮትና የሰውነት ባህሪ በአንድ አካል ባለው በሚታየው በዛ በአንድ አካል ውስጥ አለ። ሁለቱም ባህሪያቶች አሉት እንጂ ቃል ፍጡር ሆነ አይባልም። በጣም ሄሬሲ ነው፣ አደገኛ የሆነ ሄሬሲ ነው። ቃል ፍጡር ሆነ ማለት ቃል ስጋ ሆነ ማለት እንችላለን፣ ሰው ሆነ ማለት ስለሆነ ግን ቃል ፍጡር ሆነ አምላክ አይደለም ማለት ነው። ባጭሩ አሁንስ ክሊር ሆኖ ይችላል ወይስ? አይ ገብቶኛል። ለምን እንደዚህ እንዳልኩ ታውቃለህ? አንድ ቦታ እንትን ሲሉ ስለሰማሁኝ ኦርቶዶክስ እንዲህ ብሎ ያምናል እንዴ? ያማንያ ሰራም ቃል ፍጡር ሆነ አይ እንደሱ አይደለም የሚሉት። አሁን ሚስ ሪፕሬዘንት አድርገው ነው እንግዲህ ያንን ነው እየተጨቃጨቀን ስንሉ የከረም ነው ባለፉት ወራት። አዎ እንደዛ አይቼ እኮ ነው። ግን ይሄ አይደለም የተባለው። አሁን ባልሽበት መንገድ ሳይሆን እየተወራ የነበረው ፍጡር ምንድነው? ፍጡርና ፈጣሪ የሚል ማለት ነው። ፍጡርና ፈጣሪ ወይም በስጋው ፍጡር ነው ማለት እንችላለን ወይስ አንችልም? ለምን የሰውነት ባህሪ ወይም የሰውነት በራሱ ፍጥረት ነው አይደል? ከፍጥረቱ የመጣ ነው ወደ እግዚአብሔር የፈጠረው። ስለዚህ በስጋው ፍጡር ብለን ልንጠራ እንችላለን ወይስ አንችልም? በስጋው አየሽ፣ በሌላ ነገር ሌላ ስለሆነ ነው። ስለዚህ በስጋው ፍጡር ማለት እንችላለን የሚል ጥያቄ ነው የተነሳው እንጂ ቃልን ፍጡር ማለት እንችላለን ወይ አይደለም። ቃልን ፍጡር ማለት እንችላለን ወይ ከጀርባ ከዚህ ጥያቄ ጀርባ ጊታር ይዞ የሚመታው ማን ነው የሚሆነው ማለት ነው? አሪዮስ ነው ጊታር ይዞ ኮርድ እያስተካከለ የሚመጣው። ቃልን ፍጡር ማለት እንችላለን ወይ የሚለው ጥያቄ ጀርባ አሪዮስ አለ። ቃል ፍጡር ነው ያለው እሱ ስለሆነ ማለት ነው። እሱ ቃላው ነው የስ ይላል። ልጆቼ በርቱ፣ ልክ ነው፣ ቃል ፍጡር ነው ይላል። ማንም ክርስትና ላይ ነው ስለተፈጠረ አይደለም። ግን ቃል ወደ ፍጥረቱ ከገባ በኋላ የፍጥረቱ የሆነውን ነገር ይዟልና በዛ ሰውነቱ በዛ ስጋው በኩል ፍጡርና ፈጣሪ ፍጡር ወፈጣሪ ማለት ሁለቱም ማለት እንችላለን ነው የሚለው ዲስከስ ይደረጋል። ግን ፍጡርና ፈጣሪ ማለት የሚለው ዲስከሽን በራሱ ክርስቶስም ፍጡር ነው ለማለት ከመነጨ ሐሳብ አይደለም የሚመጣው። ከዛ ሐሳብ አይደለም የሰውነት ባህሪውን እንዴት ዲፋይን እናርገው ከሚል ነው የሚመጣው እንጂ ኢየሱስን ራሱ ፐርሰኑን ፍጡር ከማድረግ አንፃር አይደለም የሚነሳው። ያ ተባረክ አማንዬ፣ ተባረክ። በጣም ጸጋ ይብዛልህ። ተመልሶልኛል። ያ ኦኬ፣ እሺ፣ ጸጋና ሰላም ይብዛልሽ። ሳሚ አለ አይ ቲንክ ገብተህ መቀመጥ ነው የፈለግከው አንተ። እዛው ሶፋ ላይ ተቀመጥ። እንዴ ኮሜንት ላይ እየጻፍክ እያየሁ ነው። ለምንድን ነው እዚህ ማታወራው? ቻው አማን፣ እንዴት ነው? ሰላም ነው? ዳና እግዚአብሔር ይመስገን። ክብሩ ይስፋ አባትና ልጁ። አሜን። ይመስገን። እየተማማርን ስለሆነ አንድ ስለ ህፃናት ጥምቀት በጠይቀ ነበር የፈለኩት። ኦኬ። አንዳንዶች መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱስ ያላዘዘንን አናደርግም ብለው ይላሉ።
እና ስለ ትክክለኛው የህፃናት ጥምቀት አስፈላጊነት ማብራሪያ እንድትሰጥ ስለፈለኩ ነው። እኔም መማርበታለሁ ብዬ ስላሰብኩ እንግዲህ በዚህ ቶፒክ ላይ ያለፈውን አመት የፈረንጆቹን ሙሉ ስናወራ ነበረ። እንዴት ነው የምናደርገው? የህፃናትን ጥምቀት የሚቀበሉ ሰዎች የሚያመጡት መጽሐፍ ቅዱሳዊ እንትን አለ፣ ቤዝ አለ which is arguable የሆነ ማለት ነው፣ አርጊው ሊደረግ የሚችል እሱም ይሄንን ታምናለህ? ከዚህ ልነሳና ማለት ነው አዲስ ኪዳን ላይ እኛ ጥምቀት ብለን የምናደርገውን ስርዓት ሚዩቱን አንሳው። ጥምቀት ብለን የምናደርገውን ስርዓት የሱ አቻ ብሉይ ኪዳን ላይ ምንድነው ብለን ነው የምታስበው? እዚህ የቃል ኪዳን ህዝቡ እግዚአብሔር የጠራው ህዝቡ ወደ ኮቨነንት ኮሚዩኒቲ ወደ ኪዳኑ ማህበረሰብ ሲገቡ በጥምቀት በኩል አድርጎ ይገባል። ብሉይ ኪዳን ላይ ደግሞ የዛ ኮሚዩኒቲ የእስራኤል ኮሚዩኒቲ አካል መሆናቸው የሚታወቀው በምንድን ነው? አሁን የጥምቀቱ አቻ ምንድን ነው ብለን የምታስበው? እኔ ግርዘት ብዬ ነው ማስበው። ኦኬ፣ ስለዚህ አቻ ከሆነ አሁን ለዚህ እኔ ካውንተር አርጊመንት እናቀርባለን። አሁን ቤዝ ሌቭሉ አርጊመንቱ ያስኬዳል፣ ባይዞ ያስኬዳል። ግን ጥያቄ እናነሳለን። እዛ ላይ የምናነሳው አለ አዘር ሪፎርመር ማለት ነው። አሁን ይሄንን አርጊመንት ይቀበላሉ በምንድነው በፕሮቴስታንት ውስጥ ሆነው ህፃናት የሚያጠምቁ ማለት ነው። ከፍሬት ጋር ምናምን አናገናኝም የህፃናትን ጉዳይ። ኮቨናንት ሜምበርሺፕ እና ብሌሲንጉን ግሬሱን እንዲያገኙ ነው እንጂ ሬሚሽን ኦፍ ሲን አይደለም ነው የምንለው ለህፃናቱ ማለት ነው። ሌሎቹ ደግሞ ከሬሚሽን ኦፍ ሲን ጋር ያገናኙታል። አሁን ወደ አርጊመንቱ እንምጣ። የጥምቀት ኤግዛክት ፓራላሉ ግዝረት ከሆነ ያ በብሉይ ኪዳን የነበረው የእግዚአብሔር ህዝብ ህፃናት በስንተኛው ቀን ነው የሚገረዙ የነበረው? በስምንተኛው ቀን። ስለዚህ በስምንተኛው ቀን ያ ህፃን መፈጠር አለመፈጠሩ ሳያቅ የእግዚአብሔር ማህበረሰብ አካል ሆኗል አልሆነም? በግዝረት ያው የእግዚአብሔር ስራ ስለሆነ ሆኗል ነው ለምን the same is true። ይሄንን ህፃን አዲስ ኪዳን ላይ ስናጠምቃቸው ስለሆነ የሚል አርጊመንቱ አለ። ያስኬዳል ያስኬዳል። ካውንተር አድርገን እኛ የምናመጣው በዚህኛው እስከሆነ ቦታ አንዳንድ አናሎጂዎች ተመሳሰሉ ማለት ሙሉ ጥላውና ሙሉ አካሉ ነው ማለት አይደለም። አዲስ ኪዳን ላይ በእምነት አድርጎታል ያንን ሜምበርሺፕ። እዛ ጋር በግዝረት የነበረውን ነገር ወደ ኮቨናንት ሜምበርሺፕ የምንገባው በእምነት በኩል በሆነ ጥምቀት ነው። ብሉይ ኪዳን ላይ በእምነት በኩል የሆነ ግዝረት አይደለም አይደል? ልጆቹ አምኖ ከዛ ተገርዞ ምናምን አይደለም። ስለዚህ አናሎጂው እውነት ነው፣ ቤዝ ሌቭሉ ትክክል ነው። ግን የሆነ ቦታ ላይ ፌል ያደርጋል ነው እኛ የምንለው። ፌል ያደርጋል። በዛ መልክ አድርገን ግዴታ መለጠጥ አይኖርብንም። ሁለተኛው there is no clear evidence on the scripture that says ኢንፋንቶችም አንድ ላይ ተጠምቋል የሚል አናሎጂ አንድም ቦታ ላይ ነው። that's the problem። የሆነ አጠጋግተህ ልታወራ ትችላለህ እንጂ ክሊር የሆነ ይኸው ህፃናቱን ተጠምቋል እዚህ ጋር የሚል ነገር ማሳየት አትችልም። አሁን ሃውስሆልድ ባፕቲዝም ይባላል ወደ 3rd ሴንቸሪ ምናምን አካባቢ ላይ ዴቨሎፕ እያደረገ የመጣ ማለት ነው። እና ሃውስሆልድ ባፕቲዝም ቲዮሪ ምንድነው? ያው ሄድ የሆነው ፋሚሊው ጌታን ተቀብሎ ኦርቶዶክስናም ነው ሄዱ ሲቀበል አንድ ላይ ፋሚሊውን ፕሪሳፖዝ ይደረጋል፣ ይታሰባል፣ እነሱም ጥምቀቱ ላይ ይገባሉ። ስለዚህ ቤተሰቡ ሙሉ እንዳመነ ይቆጠራል ነው። ህፃናትም ካሉ አንድ ላይ ይገባሉ።
ብሉይ ኪዳን ላይ ቤተሰብህ ተብሎ የተነገረባቸው ቦታዎች ላይ ቃሉን ተቀበሉ የሚላል ከታች ወርደ ስታይ ወይ ጅማሬ ላይ ወይ ታች ቃሉንም የተቀበሉ ሁሉ እነሱ ተጠመቁ ምናምን የሚላል ቃሉን መቀበል የሚችሉ ልጆች ናቸው ያሉት ነው የሚሆነው እንጂ ኢንፋንቶች አሉ የሚል ነገር ማንበብ አንችልም። ሶ የኛ አርጊመንት ለምሳሌ አዘ ሪፎርምድ የኛ አርጊመንት ቢገረዙ እንኳን ድነዋል ማለት አይደለም። ብሉይ ኪዳን ላይ አይደል የኮቨናንት ሜምበርስ እንደሆኑ ይታሰባል። ግን የሆነ ኢተርናል ሳልቬሽን አግኝተዋል ድነትን አግኝተዋል የሚል አይነት ፕሪሳፖዚሽን አይደለም ያለው። ለምን አዲስ ኪዳናችን ፈቶታል። ያንን ብትገረዙ ባትገረዙ ክርስቶስን ምን አትሉትም አጣጥሙትም ብሏል። አንደኛው እሱ። ሁለተኛ ሮሜ 9 ላይ ፖል ያስቀመጠው ነገር አለ። ከአብርሃም ዘር ስለሆኑ እነዚህ ሁሉ ልጆች አይደሉም ብሏል። ከአብርሃም ነገር ስለመጡ የአብርሃም ልጆች ስለሆኑ ሁሉም ልጆች አይደሉም። የተስፋው ልጆች ናቸው ልጆች ተብሎ የሚጠሩት። ስለዚህ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብና 12ቱ ነገዶች ከዛ እስራኤል የሚባለው ህዝብ መጣ እና ይገረዛሉ። ሁሉ ኮቫናንቱ መንበር አካል ናቸው። ግን ድነዋል ማለት አይደለም። ድነዋል ማለት አይደለም። እዛ ውስጥ የዳነውን እውነተኛ የሆነውን ሪጀነሬት የሆነውን እግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር አለ። ግን ያ አክሽን አልቲሜትሊ በቃ ማተም ተደርጓል የሚል አይነት ነገር አይደለም። ለምን ከአብርሃም ዘር ስለሆኑ ሁሉም ልጆች አይደሉም። ከእስራኤል የሆነ ሁሉ እስራኤላዊ አይደለም ስላለ ማለት ሶ አሁን አናሎጂውን አንዱ ድክመቱ ይሄ ነው ማለት ነው። እዛ ጋር የምር እዛ ጋር የኮቨናንት መንበሩ አካል ስለሆነ በግዝረት ስለገባ ድነትን አግኝቷል የሆኑ ሁሉ አይደሉም ስለሚል ማለት ነው። በግልጽ እስራኤላዊ የሆነ እስራኤላዊ አይደለም። ከአብርሃም ዘር ስለሆናችሁ ልጆች አይደላችሁም። ልጆች የሚባሉት ለአብርሃም በተነገረው ተስፋ በኩል አሻግሮ ክርስቶስን የሚቀበሉ በእርሱ የሚያምኑ ብቻ ናቸው። ደን እዚህ አናሎጂ ውስጥ ድካሙ ይሄ ሆነና ከዚህ አናሎጂ ውስጥ ደግሞ ብርታትም አለ። ምንድነው ብርታቱ? አሁን እነዛ የሚያጠምቁት የሚጠቀሙት ማለት ብርታቱ ምንድን ነው? በስምንተኛው ቀን የተገረዘው ልጅ ኢቨን ኢፍ ትሩ እስራኤል መሆኑን ሴቭድ መሆኑን ምናምን እግዚአብሔር ነው የሚያውቀው ብለናል። ግን በዛ ኮሚዩኒቲ ውስጥ እንደ እስራኤላዊ ማግኘት ያለበትን ፕሪቪሌጅ ሁሉ ያገኛል አይደለ? ስለተገረዘው ተሴም ኢዝ ትሩ። ህፃናቱን ብታጠምቅ የኮቫናንት ሜምበር የሆኑ ቤተሰቦቹ በእግዚአብሔር በኩል የሚያገኙትን ብሌሲንግ ሁሉ ያገኛል ብለን እናምናለን። እኔ አምናለሁ እንደሱ። ብታጠምቀው ከጥንተ አብሶ ጋር አታገናኝም፣ ኃጢአቱ ይሰረይለታል ምናምን አታገናኝም። እሱ ግን ኮቫናንት ብሌሲንጉን ያገኛል የሚል ነገር ነው። ሌሎቹ ከድነት ጋር የሚያያይዙት አሉ። ሉትራኑ ከድነት ጋር እኛ ድነት ጋር አይደለም የምናገኘው። ምክንያቱም ምን እንላለን በተለይ ዌስትሚኒስተር ኮንፌሽናችን ላይ ማለት ነው the efficacy of baptism is not tied to the moment of the sacrament እንላለን። the efficacy of baptism is not tied to the moment of the sacrament or the moment of the baptism or ግዝረቱ ማለት ነው። እና ቦልኩልኝ እዚህ ጋር ግሩም የኢየሱስ ልጅ የሚባለው ምን ማለት ነው በአማርኛ? ሳክራመንቱን ስላደረግ ኢሚዲየትሊ እዛ ጋር የሳክራመንቱ ውጤት አንድ ላይ ተያይዟል ማለት አይደለም። በህይወት ላይ ነው እየተገለጠ የሚመጣው። የምር የተቀበልከው ሳክራመንት ህይወት ላይ እየሰራ ነው ወይ የሚለው ሌተር ታይም ላይ ነው የምታገናኙት። ኦኬ፣ ሌተር ታይም ላይ ነው የምታገናኙት። ሆሊ ስፒሪት እየሰራ ነው። የምርም የሰው ሪጀነሬት ነው መዳኑ የሚታወቀው እዛ ጋር ነው። እኛ ምን እንጂ ቡም ውሃ ውስጥ ገብተው ወጣ በቃ ድኗል ይሄ ሰውዬ ሲልድ ነው ምናምን ነው አንል። ምንድነው ለአዋቂ ከሆነ ላይፉን እናያለን። ለህፃን ከሆነ እስኪያድግ እንጠብቃለን። በዛሽ በማዕድ እስኪያድግ ድረስ ባለው ደግሞ መጠመቁ ምን ያመጣለታል ብለን እናስባለን። ቤተሰቡ ትሩሊ ሪጀነሬት የሆነበትን እምነት የዛን ግጤት ቤተሰቡ እያየ ስለሆነ የዛ ቤተሰብም አካል ስለሆነ ልጁ ደን ያን ጥቅም እያገኘ ይመጣል የሚለውን ግን እናምናለን።
ይሄን ይመስላል። ጥያቄ ካለ ቀጥል። ቴንክ ዩ በቃ ጨርሻለሁ። አመሰግናለሁ። ላና ሰላም ይብዛል። ኦኬ እሺ፣ የለቀቁትን ቪዲዮ ግቡና ኮፒ ሊንክ አድርጉ። ሪፖስት እያደረጋችሁ ነው ምዕመናን። ኦኬ ሳሚ በሰላም ነው እየገባ ዝም የምትለው? ሳሚ ኧረ በፈጠረ አምላክ አውራ እንዴ! ዮ እሺ ደግማ አትላክ። ሶስተኛ ነው ይሄ እንዴ! ሚውቱን አንሳ። ክፍት ነበረ። ሪፎርምድ ፔንቴኮስታል ከየት መጣ? ሪፎርምድ ፔንቴኮስታል ጭራሽ ሪፎርምድ ፔንቴኮስታል አላችሁ? ኧረ ወዮ! ኧረ ስብህን ወድጄዋለሁ ማንዬ። ሪፎርምድ ፔንቴኮስታል ዋ ኦኬ ሳሚ እያወራ ስላልሆነ ወር ኔትወርክ እያስቸገረ ስለሆነ አትላክ። በጣም ነው እንትን የሚለኝ ይረብሸኛል እንደዚህ አይነት። እሺ ምዕመናን ኦኬ ቀጥሉ። ግልጽ የሆነ ማብራሪያ የት እናገኘዋለን? ዩቲዩብ ላይ ይለቀቅላችኋል፣ እዛ ታገኙታላችሁ። ስማ አጋፔ ስክሪን ሪከርድ አታርግ። ባይዘይ እንትኑን ፈቅጄልሃለሁ እኔ ገስት ላይ ምንድነው ሞዴሬተር ላይ የኔ ቪዲዮ አት ኤንድ ኦፍ ዘ ላይቭ ሴሽን ወደ አንተ እንዲመጣ አድርጌያለሁ። ከዛ ማውረድ ትችላለህ። አላ አጋፔ ማውረድ ትችላለህ። ከዛ ገብተህ ሙሉን ሳስነጥስ ያለበት ላይቭ ላይ ብቻዬን ሰው እስኪገባ ባለበት ምናምን ሳዛጋ ምናምን ያለበት ሁላ አለ። ወደ አንተ ይመጣል ሙሉ በሙሉ እና you don't need to screen record የኔን ሙሉ ስለሚመጣ ወደ አንተ ማለት ነው። ያማን ሶቨሬን ፓወር ሉዓላዊ ኃይል አማኒሻ አማን ነው። ክብሩ ይስፋ አባትና ልጁ እንዴት ነው? እግዚአብሔር ሰላም ካንተ ጋር ይሁን፣ ከሁላችንም ጋር ይሁን። አሜን አሜን። እኔ እኮ የሆነ ነገር ስትል ነው ዘልዬ የገባሁት። ምን ሪፎርምድ ፔንቴኮስታል ብለህ በጣም ሳክና ምን አስበው ነው አማኒ? ፔንቴኮስታል የሚባል እንትን የለም ነው ሪፎርም ፔንቴኮስታል የሚባል አይደንቲቲ የለም። ሪፎርምድ ሆኖ ፔንቴኮስታል ቴዎሎጂን ኢንተርቴን የሚያደርጉ አሉ፣ ግን ሪፎርም ፔንቴኮስታል የሚል አይደንቲቲ አልተሰራም። የለም ግን ያ መሀል ላይ ሁለቱንም አንዳንድ ሀሳቦች ላይክ ሪፎርምድ ካሪዝማቲክ ለማለት ይመስለኛል። ሪፎርምድ ካሪዝማቲክ ምናምን አሁን አሉ እኮ አሁን ሪፎርምድ ሆነው ወዳቸው አካውንቶቻችን ማለት ነው። ለምሳሌ ጆን ፓይፐር ጆን ፓይፐር እንደነ ሳም ስቶርምስ ወይን ግሩደም ምናምን አሁን እነሱ ሪፎርም ናቸው፣ ግን አት ሴም ታይም አርጊ ያደርጉለታል። ግን እንደዚህ አይነት ኢንቲቲ አይሰሩም። ሪፎርምድ ፔንቴኮስታል ሪፎርምድ ካሪዝማቲክ ኢንቲቲ አይሰሩም። አሁን ለምሳሌ ቶማስ ሽሬነር ታውቀዋለህ? ማን አልከኝ? ቶማስ ሽሬነር ኖፕ አይ ብዙ ማለት you have to read him ማለት የሱ መጽሐፍት ሌላ ታሪክ ውስጥ ናቸው። ሶ አሁን ኒው ተስተመንት ኢንተርፕሪቴሽን ስኮላር ነው ቶማስ ሽሬነር ማለት የአዲስ ኪዳን የስነ አፈታት ሊዲንግ ፕሮሎፊክ ራይተር ተብሎ የሚጠራው ነው አሁን ላይ ማለት ነው። እና ፖሊን ቴዎሎጂያን ተብሎ የሚጠራል። ኢቭን የጳውሎስን ነገረ መለኮት የሚተነተን ተብሎ የሚጠራ ማለት ነው። እና ሄዝ ሴሽኒስት ለምሳሌ ከዛስ ምን አይነት ኢንቲቲ ሰራ?
ኒዋንሴሽኒዝም የሚባለው ኒዋንስድ ሴሴሽኒዝም የሚባል ሰው ኒዋንስድ ሴሴሽኒዝም ምንድነው? ለምሳሌ እኔ አሁን የእሱ አቋም ነው የሚመቸኝ ድፍን ከማለት ለዛ ነው አሁን እንደ ሌሎቹ የለም በሚለው ሞቲቭ ሳይሆን ብዙ ጊዜ ምንድነው የምለው ለምሳሌ አሮን አክሴፕት ሞደርን ዴይ ፕሮፌሲ አልቀበልም ልሳን አልቀበልም ምናምን አዝዩ ነው። በተለይ ደግሞ ልሳኑ ፓርት ላይ ኒዋንስድ የሆነው ሴሽኒዝም የሚለው እንዴት ነው ኤክስፕሌን የሚያደርገው ቶማስ ሾይነር ያየነው ሐዋርያት ሥራ ላይም ሆነ ቆሮንቶስ ላይ ያየነው ያ ልሳን ኢንተርፕሬት ሊደረግ የሚችል ነው። ኦር ሊደመጥ የሚችል ቋንቋ ነው። ሐዋርያት ሥራ ምዕራፍ 2 ላይ ሰሚዎቹ በሙሉ እዛው ስለተገኙ ኢንተርፕሪቴሽን አላስፈለገው። አንደኛ ቆሮንቶስ ምዕራፍ 14 ላይ አንድ ሎካል ኮንግሪጌሽን ስለሆነ እየተወራ ያለው የሆነ ሌላ ቋንቋ ሊሆን ስለሚችል ይተርጎም ተባለ እና ምን የሚል አቋም ይዛል እሱ የለም ብለን ድፍን ከምናረግ አለ ራሱን ፕሩቭ የሚያደርግ ሆነ። እንደውም ፕሩቭ የሚያደርግበት ፖይንት ብሎ እሱ የሚያስበው ኢቫንጀሊዝም ላይ አይደል? ኢቫንጀሊዝም ላይ የሆነ ሚሽነሪዎች የሆነ ቦታ ሄደው ምናምን ከዛ ቋንቋውን አያውቁትም ዳን ሆሊ ስፒሪት በላቸው ላይ ይሆናል። ከዛስ በአዲስ ቋንቋ ይናገራሉ፣ ኮሚኒኬት ያደርጋሉ ምናምን እንደዛ አይነት። ሁለተኛው ደግሞ ሲተረጉም ምናምን ሁለት አካላት አንድ አይነት ነገር ተርጉሞ ካሳዩ የሆነ አንድ ልሳን ተነግሮ የትርጉም ስጦታ አላቸው የሚባሉ ወንድሞች ሁለቱም አንድ አይነት ነገር ስለዛ ስለ አንድ ትርጉም ከተናገሩ እውነት ነው አይደል የሚሆነው? እውነት ነው የሚሆነው። ሶ በዚህ መልክ ራሱን ከገለጠ ልንቀበል ይገባል ነው የሚለው። የለም እዛው ቀርቷል ብለን አንድፈነው። በዚህ መልክ ራሱን የሚገልጥ ከሆነ መጽሐፍ ቅዱሳዊ ስለሆነ በዛ መልክ እንቀበለው ነው። ዳትስ ማይ ፖይንት። ብዙ ማለሽም ነው ያው ያ እንትን እኮ ነው እንደማይመጣ እያወቅ ዝም ብለህ ተስፋ ስታደርግ ማለት ነው። ግን እሱ ይሻላል ነው። ይሄ አሁን እስኪደክም ድረስ ከምትታገልና ከምትከራከር ይሄኛው ይሻላል። ችግር የለውም አለ አሳየኝ ነው። አንተ ግን እሱ ይሻላል። ታዲያ ለዛ ነው ስፔሻሊስት ማለት ነው። አባኒ እኔ አሁን ብዙ ጊዜ ኮንፊውዝን አለው። በርግጥ አላውቅም ማለት ነው። yes I am ኦኬ ሪፎርምድ በብዛት እንደዛ ናቸው። እኔ ሪፎርምድ ቲዮሎጂ ነው በጣም ኢንትረስት አደርጋለሁ። ሴሽኒስት ግን ሴሽኒስት አይደለም ኮንቲኒዩስት ነው ትሆናለህ በደንብ ትሆናለህ በደንብ ይኸውና ከዛ ምንም አሁን ለምሳሌ እኛ እያልን ያለ ነው ማለት ነው። ሾዋስ በቃ ፕሮፌሲ አጋቦስ ፕሮፌሳይ እንዳደረገው አሳየኝ አምንላለሁ። ችግር የለም። ዳንኤል ፕሮፌሳይ እንዳደረገው አሳየኝ አምንላለሁ። ታንክስ ሾሚ ኢንተርፕሬት ሲደረግ አምንላለሁ። ምንም እኔ ከመዳኔ ጋር የሚገናኝ ነገር የለም። ችግሩ ምንም ቴስት ሆኖ ያላለፈ ሞደርን ዴይ ኢንቬንሽን ነው ብዬ ነው። ቴስት ተደርጓል አሳዩ ነው እንትና አሁን እኮ ነው ኢሳያስን አይቼው የመጣሁትና እንደዚህ ሲያደርግ አይቼ ነበር። እስቲ አንተስ እንደዛ ነው ብለህ ጠይቅ። የለም አይገናኝም። እና ቻሌንጅ የሚያደርጉ ምናምን ኢንካውንተሮች አሉ። አሉ አይዞ ለዛ ነው ኒዋንስድ መሆን አሪፍ የሚሆነው። ይሄ በአለ የተለጠጠ ክፍት ከሚሆንና በየለም ድፍን ያለ ዝግ ከሚሆን ኒዋንስድ የሆነ አፕሮች መያዝ አሪፍ ነው። በእነዚህ እንትኖች ላይ አሁን ነገረ ፍጻሜ ላይም ኒዋንስድ አቋም ነው ያለኝ። ማንንም ሮጬ እጄ ምናምን እንዴት እንደዚህ አመንክ ምናምን አለ። እዚህ ላይም ሮጬ እጄ ምናምን እንዴት እንደዚህ ታምናለህ አለ። ግን ፕራክቲካል እናድርገው ነው። ግን ፕራክቲካል ናቸው ብዬ ደግሞ አላምንም። አሁን ሞደርን ዴይ ታንግና ፕሮፌሲ ጋርና ፕራክቲካል ሃይፖቴቲካል ናቸው። አየር ላይ ተንጠለጠሉ ናቸው። ስታገኝ ንገረኝ መጥቻ ይላሉ። ያ ግን በዋናው በእንትን ሀሳብ አፍተር ኦል ሶቨሬን ነው ካልን ጋር ጋድ ኢዝ ሶቨሬን አይ ሚን ባውን ሂሊንግ ፕሮፌሲ ቀርቷል ብለን መደምደም ከባድ ነው። ግን ታንክም እኔ መጽሐፍ ቅዱሳዊ ነው አሁንም አክቲቭሊ አለ ብዬ ነው የማስበው። ምንም እንኳን አቢዩዝ ቢሆንም 90% ከዛ በላይ ሁሉም አቢዩዝ ሆኗል። ኦል ዞስ ጊፍትስ አቢዩዝ ሆነዋል። ግን መጽሐፍ ቅዱሳዊ ነው ቀጥሏል። እግዚአብሔር ሱፐርናቹራል የሆነው ኢንካውንተር እና ኃይል ዛሬም አክቲቭሊ ይሰራል ብዬ ነው የማምነው። እኔ እንደ ስጦታ እንደ ጊፍት ሆኖ ደን ቸርች ውስጥ ያንን ነገር ፐርፎርም የሚያደርጉ ሰዎች ኖረው ሳይሆን እኔ ማምነው ደግሞ
God as a prayer answer ማለት ነው ለጸሎት ምላሽ አድርጎ ሳለኝ هذا عسف حنشا هو زير ኧረ በፍጣሪ ሚውት አርግ ያማን ማምነው as a providential prayer answer አድርጎ ይመልሰዋል እንዴ ሳሚ ሚውት አርግ እንጂ ምን ነው ሚውት አርግ ሌሎቹ መቻወሩ Yeah, man. ቦታው ክራውድድ እየሆነ ነው ያለውበት ቦታ የለም ቦታው እንዳለ ተይዟል አሁን ሴት ምናምን መጥቷል እንዳለ ድምጽ በድምጽ ነው የሚሆነው ከዚህ በኋላ so anyways as a prayer answer እኔ ሚራክሎችን እግዚአብሔር ሊያደርግ ይችላል ብዬ አምናለሁ ግን የሆነ አንድ ሰው ያ ጊፍት አለው እና ያ ነገር ይደረግበታል ምናምን አላምንም እሱ እንደዛም ይደረግበትን በቋሚነት ለምሳሌ መናፍስትን የሚለዩ መናፍስትን እየለዩ ነው የሚታዩት ፕሮፌሳይ የሚያደርጉ ፕሮፌሳይ ነው የሚያደርጉት ታንክ ስፒኪንግ ላይ ያሉት የሚናገር ከሆነ የሚናገር ነው የሚተረጉም ከሆነ የሚተረጉም ነው ስፔሲፊክ ናቸው ሶ እነዚህ አሁን ላይ ያለው ስፔሲፊክ ከሆነ let us see ስፔሲፊክ በሆነ ሁኔታ ፕሮፌሳይ የሚያደርግ አሳዩ ግን ኢሳያስን አይቼ እሱን ሳየው የተለየ ነገር ማየት አልፈልግም አጋቦስን አይቼ እሱን ሳየው ግን የተለየ ነገር ማየት አልፈልግም ላስት ፖይንት ስፔሲፊክ ሆኖ ደግሞ ታንክ ስፒኪንግ ካለ ደስ ማን አልቀበልም እንየው እንደ ቃሉ ነው I'm afraid አያልፉትም የቃሉን ኤግዛምፕል ያ ማለት ጊፍቱ ይኖራል አለ ማለትና ሰው ባይኖርም እኮ እግዚአብሔር ጊፍት ካለ አለ እንጠማለን እንጠይቃለን ሰው እንኳን ባይኖር ፕሮፌሲቭ አስ ሚኒስትሪ አገልግሎት ጊፍቱ ካለ ብሮዬ እንደዚህ እኮ ጊፍቱ ካለ ጊፍቱ ኤክሰርሳይዝ የሚደረግበትም ሰው አለ ነው አይደል ሴም ታይም ደን ያ ደግሞ ስፔሲፊክ ኦፊስ ነው ካለን ስፔሲፊክ ኦፊስ ላይ ደግሞ ስፔሲፊክ የሆኑ ጊፍቶች ናቸው አይደል የሚገለጡት እነዛን ስፔሲፊክ ጊፍቶችን እንያቸው ለምሳሌ ወንድም ሶቨሬን ፓወር gift of speaking in tongues አለው ከተባለ let me see that you are እሱን ነገር ስታረግ and let me see ሲተረጎም I'm afraid you cannot provide that evidence ባይብል ላይ ስላለ ማለት ቆሮንቶስ ላይ ለምሳሌ ሳነ ኦኬ የሚተረጎም ከሌለ ለራስ አውራ የተባለው ኦራውን ፔንቴኮስታሎች እንደሚፈቱት ፕራይቬት ፕሬየር ላንጉዌጅ ነው ከተባለ ያ ፕራይቬት ፕሬየር ላንጉዌጅ ለራስ አውራ የተባለው ነው አይደል ተርጓሚ ከሌለ አትናገር የተባለው ነው አይደል ነው ወይስ ቤሲድ ሶቨሬን ቤሲድ ሌላ ነው የሚያወራው ጉባኤ ካልተተረጎመ አታውራ ተብሎ የነበረው ሰውዬ ያ አይ ሚን እኔ የማይተረጎም ፕሬይንግ ላንጉዌጅ አለ ብዬ ነው የማስበው ሰዎችም ምንም እኮ እሱን እኮ ነው አሁን እኮ እሱ መልስልኝ የማይተረጎሙ ቤት ብቻን ስትናገር የምትናገረው ነው አይደል ያ አይ ሚን ያ የተለያየ የሆነ መቼስ አንድ ስለዚህ ጉባኤ ብትሆን ጉባኤ ውስጥ ሆነ ቢሆን አውርታ የነበረው ተርጓሚ ኖሮ ቢሆን ኖሮ ሊተረጎም የነበረ ነው አይደል ሊተረጎም ይችላል ያ ስለዚህ የማይተረጎም ብለህ ካቴጎሪካል ስም ልትሰጠው አትችልም ይተረጎማል ተርጓሚ የለም ልትል ትችላለህ በቦታው አልተገኘም ልትል ትችላለህ ወይም ቤቶኛ አወራው ልትል ትችላለህ እንጂ ተርጓሚ የለውም አትልም አለው ሊሆን ይችላል እሱ ላይ እንደዛ አድርጌው አላረግም ሊሆን ይችላል ሳይሆን ነው በቃ ክሊር የሆነ ኮስ አለው ግን in a moment ተርጓሚ የለም ኦር አንተ ወንድም ሶቨሬን ተናጋሪ ነህ ለምን መሰላማኔ ያን ሐሳብ እንትን ማለት መሰለ እኔ ልሳን የሚያወራ ምንድነው ለእግዚአብሔር ያወራል የሚለውንም እቀበላለሁ ለእግዚአብሔር ያወራል የሚለው ትርጉም እዛ ኮንግሪጌሽን ውስጥ ኦኬ እዛ ኮንግሪጌሽን ውስጥ አንድ ለምሳሌ አሁን 40 ምንጭ ነው ያለው ደቡብ ጋሞ ማለት ነው እኛ ጋር ኮመን የሆነው ቋንቋ ጋሙኛ ይባላል ታውቃለህ ጋሙኛ የሚባለው ቋንቋ ያ ስለዚህ የኔ ሎካል ኮንግሪጌሽን 100% ጋሙኛ ተናጋሪዎች ናቸው ብንል and someone ተነስቶ in another language ልሳን ቢናገር
ይሄ ሰው ለኛ ነው እየተናገረ ያለው አይደለም። ለምን ለእግዚአብሔር ይናገራል ማለት አማን እየሰማው አይደለም ማለት ነው እንጂ የማይተረጎም እየተናገረ ነው ማለት አይደለም። ታስተቆልስ ለምን ሲባል ምክንያቱም ሌላው አይረዳውምና አማን አይረዳውም። አንድ ወንበር ላይ 7 ሆነ ተቀምጣ አንተ መሃል ላይ ያንን ቋንቋ ስታወራ የተቀሩቱ 6ቱ አይረዱህም ማለት ነው እንጂ ኦኬ ማለት ነው እንጂ ኮምፕሊትሊ ማንንም ሊተረጉመው የማይችል ማንንም ሊሰማው ከቅድሙ ጋር አልተቃጨብህም። ተርጓሚ ቢኖረው ኖሮ ሊተረጎም ይችል ነበር ከተባለ ለእግዚአብሔር የሚነገር ቋንቋ ነው እያልከኝ አሁን እያወራ ያለው እግዚአብሔር ነው ሰሚው ብለህ የምትተረጉመው ከሆነ እግዚአብሔር ብቻ መስማት ያለበትን ሳምባዲ ተርጓሚ ሰማ አይሆንም። ያ ምን መሰለህ ያልከው ማፈታት ሊሆን ይችላል። አይ ሚን ይሄ ነው አልልህ አልችልም። ግን አሁን እንዳልኩ ራሱን ያንጻል ከእግዚአብሔር ጋር ያወራል የምትለው ኦፕን ነው። ሰውም ባይሰማ ነሰሰርሊ የሰው ቋንቋ ራሱን ያንጻልን ደግሞ ሐዋርያት ሥራ ላይ ቆመ መልሶ አለ እኮ ራሱን ያንጻል። ለምሳሌ መልካም ነገር ለምሳሌ ቅድም ኬሴን እያወራን ነበር አስቹ ቤት ፔናል ሰብስቲቱሽነሪ አቶንመንት ማለት ነው እና ምን የሚል ኮንክሉዥን ላይ ደረስኩ ነው። ያው እዛ ቤትም እየተወራ ስለሆነ ማለት ነው ይሄንን ነገር ማውራት ያለብን ለነሱ መልስ ለመስጠት ሳይሆን ፒኤስኤን ማለት ነው ፔናል ሰብስቲቱሽነሪ አቶንመንትን ማውራት ያለብን ለነሱ መልስ ከመስጠት አንፃር ወይ ፕሮቴስታንት ቴዎሎጂ ምን ያክል ኮንክሪት እንደሆነ ከማሳየት አንፃር ሳይሆን ፔናል ማለት በእኛ ቦታ ሆኖ ተቀጣለን ምህረትን አስገኘልን ነው አይደለ? ዶክትሪኑ አይደለ? እግዚአብሔር ቁጣ ተቀበለልን ምናምን ሶ ይሄን ስታወራ ምላሽ አድርገህ ለሌላው ከምታወራ ይልቅ ሆነልኝ በጉ በኔ ፈንታ ታረደልኝ እኔ ላይ ሊመጣ ያለውን ውርጅብኝ ተቀበለልኝ እያልክ ስታወራ ትታነጽበታለህ። ትታነጽበታለህ። አሁን ያዝልኝ ሐዋርያት ሥራ ላይ እነዛ ልሳኑን እያወሩ ሲመጡ ምንድነው ያሉት? እየሰሙ የነበሩ ሰዎች የእግዚአብሔርን ድንቅ ስራ በገዛ ቋንቋችን ሲናገሩ እንሰማቸዋለን። ራይት ታዲያ በልሳን የሚናገረው ሰውዬ የእግዚአብሔርን ድንቅ ስራ እየተናገረ ከሆነ ራሱን ያነጻል አያነጻም? እንጂ ማይታወቅ ቋንቋ ብላ ከዛ ራስን ታንጻለህ የሚል ትርጉም የለውም። ያክፍል ዳስ ዋይ በቃ ኤኒዌይስ አሁን ኢንተርፕሬቲቭ ልዩነቶች አሉ አይደለ? እንደዚህ የምንላቸው ግን ለዛ ነው ስትሮንግሊ አርጊው ማላረገው አይ ሚን ኢትስ ኦፊሻሊ ምንም እንትን የለም ብዬ አይ እንትን ነው ለመሸርሸር ሬዲ ከሆንክ የእንትናን መጽሐፍ ብታነብ ደስ ይለኛል። ኒዋንስ የሆነ አፕሮች ስለሆነ የሚይዘው የቶማስ ሽሬነር ሚራክልስ የሚል መጽሐፍ አለው። ሚራክልስ የሚል መጽሐፍ አለውና እዛ ላይ ቶማስ ሽሬነር እንትን ላይ ቴሌግራም ላይ እንትን ሃይ ካልከኝ እልክልሃለሁ ፒዲኤፍ በደንብ ነው ቻሌንጅ የሚያደርገው። በተለይ ኢንተርፕሪቴሽን ምናምን ሌላ ቋንቋ ነው ምናምን ይሄኛው የሚተረጎም ነው ያኛው የማይተረጎም ነው ምናምን የሚሉት ደህና ነው የሚገባላቸው ማለት ነው። እኔ ጀራሊ ምንድነው እንደው ስፔሲፊክ አድርጌ ይሄን ማለት የእግዚአብሔር ምንድነው የእግዚአብሔር ስጦታ ሐዋርያት ሥራ ላይ 2 እንዳለው በመንፈሴን በወንዶች እና በሴቶች ላይ ያፈሳለሁ ልጆች ላይ ከዛ በኋላ ያለው ትንቢት ይናገራሉ፣ ራእይ ያሉ ሽማግሌዎች ህልም ያልማሉ የተባለው ጌታ ለሁላችን የሰጠው ስጦታ ነው ብዬ ነው የማምነው። በእውነት እሱ አፈታታውን ችግር ይኖረዋል እኮ ነው አሁን ጥቅስ በጠቀስኩ ቁጥር ካውንተር የሆነው ኢንተርፕሪቴሽን ነው ወዲያውኑ የሚመጣልኝ እንደዛ እንዳልሆነ ስለማውቀው ማለት ነው። እንደዛ አምኜ ነው ሃፍ ኦፍ ማይ ላይፍ ተቆጣጣሪ ነበርኩት ማለት ነው። ያ ግን ደግሞ ማለት እዛ ላይ የሚናገረው ነገር እዛ ጋር ያለው ቋንቋ ወይ የመንፈስ ቅዱስ መምጫ ነው ብቻ ሳይሆን ብዙ ነገሮች አሉ። የእግዚአብሔር በመጨረሻው ዘመን የሚያፈሳው ነገር ሱፐርናቹራል የሆነ የእግዚአብሔር ኤንካውንተር ደግሞ ሰዎችም ኤክስፒሪየንስ ያደረጉ ነው። እኔ ፐርሰናል ኤክስፒሪየንስ ያደረኩት እንኳን ኮንቲኒዩሽኒስት ወይ ምናምን ወይ ምንድነው ሴሴሽኒስቶች በጣም ነው የምወዳቸው ነው። የናርሲስ ፖል ማከርተር በጣም አድናቂያቸው ነኝ። መጽሐፎቻቸው ሁሉ ነው ቦዲም ምናምን ያው በጣም ነው የምወዳቸው፣ በጣም ነው የምከታተላቸው ስኩታቸው። ግን ይሄን እኔ ማንም ሰው አንድ ሰው እንኳን ምድር ላይ ጠቅላላ ህዝብ እንኳን ቢቀየር ልቀይረው የማልችል ሱፐርናቹራል የሆነ እግዚአብሔርን ኤንካውንተር አይቻለሁ። ሰዎች እንዲህ ሰው በመጽሐፍ ቅዱስ በጥናት ምንድነው እንደዚህ አይነት ነገር የለም የሚሉት ማለት ነው። እና ከባድ ነው በጣም ሴሴሽኒስት ኢኮኖሚ አይ ሚን በመንፈስ ቅዱስ
አሰራር ነው ወሳኝ ነው ብዬ ነው ማስበው። በጣም ያለሱ እንዴት ይሆናል? እኮ መንፈስ ቅዱስ አሰራር አምጥተ ልሳን የሚባል እንትን ውስጥ ነው ካህን ውስጥ ነው እንደምዘጋው። አሜን። እንደ ፔንቴኮስታሎች በጣም ብዙ ወደዛም ባልወስደውም መስት ምናምን እሱም አምጥቶ እኮ ሆሊ ስፒሪት ልሳንና ትንቢት ብቻ ሆኖባቸዋል። ታውቃለህ መንፈስ ቅዱስ ሲባል ትዝ የሚላቸው መንፈስ ቅዱስ ሲባል ትንቢትና ልሳን ትዝ የሚላቸው። መንፈስ ቅዱስ ማለት አሁን ኤግዚስት የምታደርግበት ኤሴንስ ነው። እሱ ምንም ማን እየተነፈሰ ያለው ማለት ነው። ስሮ ሆሊ ስፒሪት ማለት ማትከትበት የለም እኮ ግን ዲስቲል ተደርጎ መጥቶ እዚህ ብርጭቆ ውስጥ አስገቡት። ከዛ ልሳንና ትንቢት ብሎ አስቀምጡት ማለት ነው። ዳስ ዋይ የሆነ አሁን ያ ቴዎሎጂ ሞር የማይመስለኝ ማለት እሱ አይ ነው እኔም እሱ ነው ማለት ብዙዎቹም እንትና የሚጽፉበት ብዙ አብዛኛው በሰዎች ኤክስፒሪየንስ ላይ ሆነን ስለምናደርግ ነው። እኔም አይመስለኝም ቱ ቢ ሆነስት ያለው ነገር ምናምን አይ ዊሽ እኔ ራሴ እንደዛ እንትን ብል ግን በሰዎች ላይ ተመርኩዘን ግን የመንፈስ ቅዱስ ላይ እግዚአብሔርን አሰራር ብሎክ ባናደርገው ደስ ይለኛል ነው። ሰዎች እንኳን የከቢሩ ሰዎቹ የቴዎሎጂው ሪዛልት ናቸው እና ቴዎሎጂው ሴታፕ የሆነው በዛ መልክ ከሆነ ግለሰቦቹ እንደዛ አክት አድርገዋል ብለህ ግለሰቦችን ስፔር የምታደርግበት ምንም ምክንያት አይኖርም ማለት ነው መሰለኝ። እኔ ሰዎቹ እንኳን ምንም አሁን እንኳን ኤክስፒሪየንስ የተደረገ ባይሆን እንኳን መጽሐፍ ቅዱሳዊ ከሆነ አሜን we have to pray እግዚአብሔር ደግሞ ያን ያደርጋል። አሜን እኮ መጽሐፍ ቅዱሳዊነቱን ቅድም ብለናል እኮ አሁን አያጨቃጭም እኮ አይደል? አሁን የጠየኳቸው ጥያቄዎች ማለት ነው የሚያጨቃጭቁ አይደለም፣ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱስ ልሳን እንዳለ ነግሮናል። መጽሐፍ ቅዱስ ይተረጎማል ብሎናል። መጽሐፍ ቅዱስ ተርጓሚ በሌለበት የሚነገረው ለራስ የምታወራው ነው፣ ራስን ያንጿል ተብሏል። ታዲያ ለራስ የምታወራውና ራስን የምታንጽበት ደግሞ ቤስቴር ሌላ ቋንቋ የምታወራው አይደለም ራሱ ነው። ስለዚህ ጉባኤ መካከል ተርጓሚ ቢኖር ሊተረጎም ይችል የነበረ ነው። ስለዚህ ዞሮ ዞሮ የሚተረጎም ነው። ሶ ሲተረጎም የእግዚአብሔር ድንቅ ስራ ይነገርበታል። እውነትም እግዚአብሔር በዚህ አለ ይባላል። ነው እኔ ቱ ቢ ሆነስት ራሱ ባይተረጎም ስል በቀኑ ተርጓሚ ከሌለ ላይተረጎም እኮ ይችላል። እሱ አይደለም ፖይንቱ። በቀኑ ተርጓሚ ከሌለ አተረጉሞም። ስለዚህ ለራስ አውራ፣ ዝቅ ብለህ አውራ፣ ዝግ አድርገህ አውራ፣ ቤት ሄደህ አውራ ተብለሃል። ከዛ ራስን ያንጻል። ለምን የእግዚአብሔር ድንቅ ስራ እየተናገርክ እንዴት ነው የማትታነጸው? ቅድም ፒኤስኤል ልናወራ አስበናል። ቤስ ከፍት እታነጽበታለሁ በማወራው ነገር። ስለዚህ እንታነጻለን፣ ችግር የለውም። እሱ ፖይንቱ ይተረጎማል። ጭራሹን ማይተረጎም የሚባል አይነት የለም የሚለው እዛው አሁን ባወራናት እኮ አፈር ከድሜ ትግጣለች። አትወርድም፣ ሁለት ስቴፕ አትወርድም። ስለዚህ አሁን ስታንዳርድ አድርገን ያመጣ ነው መጽሐፍ ቅዱሳዊ ከሆነ ያን ስታንዳርድ የሚያሟላ ይምጣና እግዚአብሔር እናመስግንበት። አሁን የምን ችግር አለ? እናመስግንበት እግዚአብሔር። አሁን እንደ መጽሐፍ ቅዱስ ከሆነ አብዛኛዎቹ ፔንቴኮስታል ቸርቾች ውስጥ ማይተገበር 300 ሰው እንደ እብድ ጉባኤ ሁሉም ይጮሃል አይደል? አንድ ላይ 300 ሰው ይጮሃል። ጳውሎስ ግን ያለው 2 እና 3 ሆናችሁ አውሩ ተራ በተራ አይደል? ተራ በተራ ከዛስ ይተርጎም፣ ካልሆነ ዝግ አድርገው። እኔ ግን የማቆም ለወንጌል ተወልዶ እንዳደገ ሰው ነው። እስቲ በልሳኖቻችን እንጸልያለን ይባላል። 500 ሰው የሆነ ለቅሶ ቤት የገባ ምናምን ነው የሚመስለው። አንደኛ መጽሐፍ ቅዱሳዊ ስታንዳርዱንም እየተከተሉ አይደለም። እሱን ያዝልኝ። ግን ይሄ ኖርማሊ የሚተረጎም ሲሆን አይደል? አሁን ለምሳሌ ሰዎች የሚጸልዩ ከሆነ በአማርኛም በቋንቋቸው ለምሳሌ ሰዎች እንደሚጸልዩ ሲጸልዩ ቢንጫጩ ምን ችግር አለው? ለእግዚአብሔር ነው፣ ወደ ሰማይ ነው። ሰሚው እግዚአብሔር ሁሉን ይሰማል። ቢንጫጩ አትንጫጩ እያለ ቢንጫጩ ምን ችግር አለው ትላለህ እንዴ? ብሮ ምን ላይ ነው ያለው? እሱን አይደለም አማኒ እኔ ያልኩህ መሰለህ የሚተረጎሙት የኢትዮጵያ ቢንጫጩ ነው ያልኩህ። ለሌላ የፈለኩት ቸርች ውስጥ መዝሙር ራሱ እኮ ምንም አንድ ላይ የምታደርገው ነው። ስትጸልይ አንድ ላይ እኮ ስለ ልሳን ምን ብለዋል ነው? እስቲ ጳውሎስን ጠይቀው። የሚተረጎም ሲሆንና ጳውሎስ ያለው አንድ ላይ ችግር የለውም ራስን የሚያንስ ነገር ስለሆነ 400 ሆናችሁ ተንጫጩ ነው ያለው። እንደዛ አይደለም። የሚተረጎም ሲሆን ለምሳሌ ሁሉም ድምፁን ከፍ አድርጎ ማይተረጎም ከሆነስ ምንድነው ነው የተባለው? ረብሻ እንዳይኖር በጉባኤ አትናገሩ ብሏል። አይተክለን አይደል? God is not a God of confusion የሚለው our God is not a God of confusion የሚለው እዛ ቻፕተር ላይ ነው። ባይዘይ እግዚአብሔር የሁከት አምላክ አይደለም። ስለዚህ ሁከትን ኖርማላይዝ አታርግ። እግዚአብሔር የሁከት አምላክ አይደለም። ኖርማላይዝ ነው። እሺ አትታወኩ ብሏል። ስለዚህ ኢቭን ዝግ አድርገህ መናገር የሚያውክ አይነት ነገር ከሆነ በጣም ዴሲቤሉን ቀንሰው። የሚያውክ አያግሪ የሚያውክ ከሆነ
በተለይ ስፒከሩን ያዘው መድረክ ላይ ያለ ሰው እኔ ባያወራ ያለ ስፒከርም እንዴ 400 ሰው ቀስ ብሎ በ2 ዴሲቤል ቢያወራ እንኳን ይበጠበጣል። ባይዘው በ2 ዴሲቤል እንኳን ቢያወራ ማለት አሁን the point is ጸሎት ላይ ሆነ ሁሉም ሰው እየጸለየ ይኮና ማን ድምጹን ጸጋ አድርጎ እሱ ስታንዳርዱን አሟላም እያልኩ ነው ብሮዬ። አንድ ጉባኤ የማይተረጉም ከሆነ ጉባኤው በሙሉ ዝግ ብሎ ይበል የሚል መጽሐፍ ቅዱሳዊ ማንዴት የለም። ኦኬ እኔ ሁሉም ሰው እየጸለየ ከሆነ መመሰል ሐሳቤ ሁሉም ሰው የሚጸልይ ከሆነ ለምሳሌ ሁሉም ሰው እየዘመረ ከሆነ ይዘምራል ለእግዚአብሔር ነው የሚሰማው። ልክ እንደዛ ሁሉም እየጸለየ ከሆነ ጉባኤው በአማርኛም ቢጸልይ ልሳን ባይኖርም ለምሳሌ ሁሉም ጸልያል ድምጼን አርገን ይጸልያለው ወንድሜ ሁሉም ሰው እየጸለየ ከሆነ የራሱን ጸሎት ሰዎች በልሳናቸው ቢናገሩ እዛው ማይረብሽ አይነት ከሆነ በጣም እንትን ማይል ከሆነ አሁን ያልካትን ከመጽሐፍ ቅዱስ የሆነ ጥቅስ ንገረኝ። ዝም ብላ ሃይፖቴቲካል ነገር ከምትነግረኝ አሁን ይሄንን እየተናገርኩ ያሉት ይሄን ጥቅስ እያሰብኩ ነው ብለህ ንገረኝ እስኪ። የሌለ ነገር እያወራኝ ስለሆነ ማለት ነው። የትኛውን ጥቅስ እያሰብኩ ነው ያወራው? እኔ በእርስ በርሳችሁ ተነጋገሩ በምስጋና በመዝሙር ምናምን ብለው we are talking about tongues bro ምን ሆነ ነው ኤግዛክትሊ ታንክ ቆይ ቨርስ የለም ተው። አሁን ሃይፖቴሲሱን ጣለው በቃ ቨርስ የለም። አሁን ላወራው ይሄው ልሳን መናገር ላይ ሁላችንም በአማርኛ ስንዘምር እንደነበረው ልክ እንደዛ ይሄም ደግሞ ማመስገንና ምናምን ስለሆነ ድምጻችንን የለህም በቃ ተው። ለምን አትተውም? አትታገል። የለም ባይብል ላይ አሁን አንተ የምትለው ስለሌለ ተው። ያ አይ ሚን እኔ በአማርኛ ቢጸለይ ምንም በቃ you mean no biblical ground የሌለው ነገር ጳውሎስ ያለውን አንደርስታንድ እኔ ማይተረጎም ከሆነ በጉባኤ ባይወራ ፕሪፈር አደርጋለሁ። ችግር የለም። ሰው ግን ማይረበሽ ከሆነ ጳውሎስ ያለው ሰው መልካም አንድ የቆይ ስልክ እየገባብኝ ነው። ሶቨሬን አይ ቲንክ we have done here በቂ የሆነ ነገር ምዕመናን መቀበል ያለባቸው ነው የተቀበሉ ይመስለኛል። እኔ ሃይፖቴሲስ አይመቸኝም። አየር ላይ ያለ ነገር ማውራት ነው ቢኖር ቀደም አሁን ለምሳሌ ጥያቄዎቼ እዛ ቨርሶችን አንደርስታንድ ከማድረገው ነገር ላይ ተነስቼ ነው ጥያቄ ያመጣሁት። አንተም የሆነ አይዲያ ስትሰጥ የሆነ ቨርስ ላይ ቆማ አይዲያ ስትሰጥ ለመዝሙርና ለዝማሬ ኦር በገዛ ቋንቋ ስለማመስገን ነው የተወራን ቶፒክ ለልሳኑ ብናረገው ሰዓት በለኝ ብሎ ልሳኑ ነው። እኔ ልል የፈለኩት አማኒ ሰው ጸሎት ከሆነ ጉባኤ እየጸለየ ከሆነ ድምጹን ዝቅ አድርጎ ይጸልያል። በአማርኛም እንደሚጸልይ ዛዜት እንደዛ በልሳኑ ቢጸልይ ማይረ ሰው ስለሚረበሽ ድምጻቸው ከፍ አድርጎ ስለሚረበሽ የሚተረጎም ከሌለ ሁለት ሶስት ሆናችሁ በየተራሩ የሚተረጎም ከሆነ አትረብሹ ነው። ዝም በሉ ነው። ለራሳችሁ ጸልዩ ነው። ይበቃል። መልሱን ስለመለስክ ይበቃል። ሌላ ቀን እንገናኛለን። ሳሚ እንዴት ነህ? መልሱን መልሶታል አይደል? ምንም ከዚህ በኋላ ያለው ሰርኩላር እንትን ነው የሚሆነው። ቢተረጉም ስለሌለ ተራ በተራ ሶስት ሆናችሁ አውሩ። ግን መልሶ ሊያወራኝ ያለው ምንድን ነው? 400 ሆነ ድምፅን ዝግ አድርገህ እንዴት ዝ ማለት እንዳለብህ ነው ሊናገር የፈለገው። ግን መልሱ ይሄ ነው። አትችልም። 3 እና 4 ሆናችሁ አውሩ። በጉባኤ ስትሆኑ 500 ሰዎች ልሳን መናገር የምትችሉ ልትሆኑ ትችላላችሁ። ግን 3 እና 4 ተራ በተራ ቢተረጎም ነው ማን ይሄ በጉባኤ ማለት ምን እንደወረድክ መስሎኝ ነበር። መልሱ መልሰዋል። እሺ አማሪ ሶሪ ወረድክ መስሎኝ ነበር። ሳሚ እንዴት ነህ? ሰላም ነው። አማን ይሰማል? ክብሩ ይስፋ አባትና ልጁ ይሰማል አለን። እኔ አማን የተወሰነ መሰረታዊ ነገር ነው የሚጠይቀን ከልሳን ጋር ምናምን እንዳይሆን እኔ የሚያደክመኝ ቶፒክ ነው። ቶፒክ አይደለም እንዲሁ ከመጽሐፍ ቅዱስ አንጻር ነው እምልክ። በመጀመሪያ እኔ ሃይማኖት አያድንም ብዬ ነው የማስበው በመጀመሪያ ማለት ነው። ሁለተኛ ደግሞ ከየት ቤተ እምነት ነው? እኔ ቤተ እምነት ኦርቶዶክስ ነኝ። እሺ ግን እምልህ ኦርቶዶክስንም ሆኜ እምልህ ኦፕን ነኝ። ምንም ሀሳብ እንትን ለማድረግ ምንትን ምለው ነገር የለኝም።
ምንም ችግር የለብኝም። ሆነም ግን እዚህ ጋር ትንሽ ጥያቄ እየፈጠረብኝ ያለኝ እንደ ጥያቄ ማለት ነው እውነት እዛ መጽሐፍ ቅዱስ ላይ ያለ የተጻፈውን ኢንቸር የሆነ ወይም ደግሞ ጭካኔ የተሞላበትን ሐሳብ አገኛለሁ መጽሐፍ ቅዱስ ላይ ማለት ነው። እና መጽሐፍ ቅዱስ ላይ ደግሞ የተወሰኑ የጻፉት ተስማምተው ዱክ የሆነ ነገር ነው እና እግዚአብሔር እኛ እንደዛ እንድንሆን ነው የሚፈልገው እነሱ በጻፉልን ወይስ ከዚህ በላይ ነገር አለ? እስቲ ንገረኝ። ከየት በላይ አልገባኝም ጥያቄ። አድቬንቸር ሆነብህ? አንዳንድ ለምሳሌ አድቬንቸር የሆነብኝ ልንገር ማለት ነው። ራእይ ላይ የተጻፈው አንድ ማህተም አየው፣ 7 ማህተም አየው ታተመ ምናምን ሲል ሲጀመር ከኔ የሚፈልገው እግዚአብሔር እኔ ለማዳን ከሆነ እኔ የሚፈልገው ነገር ማመን ነው አይደለ? ከ2000 ዓመት በፊት የተሰራ ነገር ደግሞ እመን ስትለው እንዲሁ ዝም ብሎ ያምናሃል ማለት ነው። ካልቸራሊ እኛ ደግሞ እንደ ሃይማኖት እንደ ሪሊጅን ስለመጣን ዝም ብለን የማመን ነገር ነው የመጣ ነው እንጂ የመጠየቅ እንዲሁ በፍራቻ ዝም ብለን እየተቀበልን የመጣ ነው ሲጀመር ማለት ነው። እኔ ወደዛ ለመግባት ልሳንም ምንም ለማለት ሁሉም ነገር ገብቶኝ ቢሆን አይደለም መሆን ያለበት። ለምን ሁሉ ነገር ይገባል አይደለም? ያ ትራንሰንደንት የሆነው ምጥውቅ የሆነው አምላክን ቀርቶ አግብታል። አዎ ሚስትን ሙሉ በሙሉ ታውቃታለህ? እንዴት አውቃታለሁ? አላውቃትም። ሙሉ በሙሉ አታውቃትም አይደል? የሆነ ማታውቀው ድንገተኛ ባህሪ ልታሳይ ትችላለች። በዚህ መልክ አላውቃትም ምናምን ትለው አይደል? አዎ ካንተ እኩል የተፈጠረች ያንተ አይነት የሰውነት ባህሪ ያላትን እንኳን ማወቅ አትችልም አይደለም? ምጡቅ የሆነውን ሙሉ በሙሉ ልታውቀው። ሚስትን እንኳን ሙሉ በሙሉ አታውቃትም አይደለም? ልጆችንም አታውቃቸውም ወደፊት ባህሪያቸው ማለት ነው። ሰውን እንኳን ሙሉ በሙሉ ማወቅ አይችልም አይደለም? እግዚአብሔር እና ሳታምኖ መቀበል ይቻላል? እሺ አይከብድም? እኔ አሁን ለምሳሌ ማላቃቸው ማልረዳቸው ነገር ግን መጽሐፍ ቅዱስ ላይ ከሆነ የኔ አእምሮ በጣም ኢምንት ከመሆኑ የተነሳ አልተረዳውምና ብዬ ማልፋቸዋል። ግን እውነት ነው የኔ ስላልተረዳ ውሸት ነው አለ። ስላልደረስኩበት ትክክል አይደለም አለ። ስደርስበት የዛኔ ይሄ ነበር እንዴ ምናምን እላለሁ፣ እገረምበታለሁ። እንደዛ አሁን ላይ የምገረምባቸው ነገሮች ስላሉ ኤርሊ ያልተረዳዋቸው ማለት። ስለዚህ it is the result of my finite የሆነ ማይንድ በጣም ትንሽዬ የሆነ ጭንቅላትና ኮግኒቲቭ እንትን ስላለን ነው ፉሊ አንዳንድ ነገሮችን ግራስፕ ማናረገው። ለዛ ነው አሁን አንደኛ ቆሮንቶስ ላይ ቅድም በምንወያይበት ቶፒክ መጽሐፍ ላይ ምዕራፍ 13 ላይ ከእውቀት ከፍለን እናውቃለን ይላል። ኦኬ በፓርት ነው የምናውቀው፣ ከእውቀት ከፍለን ነው የምናውቀው። አንድ ነገር ተከፈለ ከተባለ ግማሹ ሌላ ቦታ ነው ያለው ማለት ነው አይደል? ስለዚህ ሀፉን ኢቭን ሀፍ ላይ ደርስም ይችላል። ከፍለን ነው የምናውቀው ከተባለ በቃ የሆነ ፓርቱን ነው የምታውቀው። ስለዚህ መጽሐፍ ቅዱስን ጄኒውሊ እግዚአብሔር ቃል እንደሆነ ታምንና እዛ ውስጥ ያሉ ነገሮችን ኢዚ ቱ አንደርስታንድ የሆኑ ነገሮችን ትረዳቸዋለን። ከከበደ God is the one who wrote it አይደል? በመንፈስ ቅዱስ በኩል ሰዎች ጽፎታል። ነገር ግን በእግዚአብሔር መንፈስ የአምላክ ማይንድ ነው በቃላት በኩል የመጣው አይደል? በቃላት በኩል ይመጣልን is the mind of God። ሚስትን ያላወቁ ሰውዬ the mind of God እንዴት ማወቅ ቶታሊ ማወቅ አለብኝ የሚል አንደርስታንዲንግ ይኖራል? አይኖርም። ስለዚህ እኔ ቶታሊ ካልተረዳሁት ምንድነው የምለው ሜይቢ ሌሎች እንደደረስኩባቸው ልደርስበት እችላለሁ ብዬ አስባለሁ። አንደኛ፣ ሁለተኛ የአእምሮዬን ሊሚትድ የሆነ ኔቸርም ደግሞ እረዳለሁ። ሁሉን የሚያውቅ አይነት ይብላል አይደል? ሁሉን አዋቂ እግዚአብሔር ብቻ ስለሆነ፣ ስለዚህ የተገለጠልህ ልክ አፊርም ማድረግ አለብህ። ከዛስ ሳማን መጥቶ ኮምፕሊትሊ መጽሐፍ ቅዱስ ውስጥ መኖሩን የማታውቀውን ሀሳብ ሊያነሳልህ ይችላል። which is ግን ሲያነበው አለ እዛ መጽሐፍ ቅዱስ ላይ ብለን እንውሰድ። ኮምፕሊትሊ የማታውቀው ይሄን ነገር እኔ በሰንበት ትምህርት ቤትም አላውቀውም፣ ካህናት ሲናገሩም አይቻላቅም፣ የትም ሲወራ አይቻላቅም የምትላቸው ቶፒኮች ዲስከስ ሊደረጉ ይችላሉ። የዛኔ አዲስ ስለሆንክ ማድረግ ያለብህ አስተያየት ከመስጠት ግባና ታነባለህ። የምትረዳው ከሆነ ትረዳዋለህ ነው። ካልተረዳኸው ግን እግዚአብሔር ቃል ነውና ወይ እስኪገልጥልህ ትጠብቃለህ፣ ወይ አንተ እስክታድግ ትጠብቃለህ። ካልገባህም ችግር የለውም። ሁሉ እንድታቀም ግዴታ አይደለም። ግድ ነው እንደ ሁሉም ነው።
እሺ አማን እዚህ ጋር ስለ ልጅ አንስተሃልና አሁን ለምሳሌ እኔ ልጅ ያለ ለምሳሌ ማለት ነው መጽሐፍ ቅዱስ ያስቀመጠልን አንድ ነገር ከሞት በኋላ ሲኦል ወይም ገነት አለ የሚል ነገር ነው አይደለም? እና አንድ ካላመንክ ያንተ ፍርድ ምንድነው? ሲኦል ነው። ሲኦል ደግሞ እውነት እግዚአብሔር ልጁ ከሆንኩኝ እንዴት እኔ ወደ ሲኦል 2000 ዓመት የነበረ በፊት እንዴት ካላመንክ ብሎ በሲኦል ሊቀጣኝ ይችላል? እስቲ አንተ አስበው። ለልጅክ ልትቀጣው ትችላለህ? እንደዛ ባላየው አላመንክም በሚል ነገር ብቻ እንዴት ሊሆን ይችላል? እሺ መጽሐፍ ቅዱስ አሁን ኔቸር ኦፍ ጋድን አለማወቅ ነው እያየሁ ያለሁት አሁን ካንተ የምረዳው ማለት ነው። ለምሳሌ እግዚአብሔር ኢንፋይናይት ነው ስንል ይሄ ምጡቅ ነው ከልክ በላይ ነው ስንል ምን እያልን ያለ ነው? እግዚአብሔር ኢንፋይናይትነስ ኦፍ ሂዝ ኔቸር ስናወራ ከልክ በላይ ነው እያልን ያለ ነው አይደል? ምጡቅነት የሚለው ነገር እሺ ተምረህ አንብበህ ታውቃለህ ብሮ ሳሚ? እግዚአብሔር ከመታወቅ በላይ ነው፣ ምጡቅ ነው፣ ትራንሰንደንት ነው የሚለውን ነገር አንብበህ ወይም ኮንተምፕሌት አድርገህ ታውቃለህ? እነዚህ አይዲያዎችን የኔም ጥያቄ እኮ እሱ እኮ ነው አማን። እኔ አሁን ለምሳሌ መጽሐፍ ቅዱስ ከነገረን በላይ ነው እግዚአብሔር ነው የምለው እኔ በእኔ አስተሳሰብ ማለት ነው። እንዲሁ በእኛ ስለተነገረን ከዚህ በላይ ነው። እሺ እኔ በስጋ እንኳን የማስበው እኮ በስጋ እያሰብክ ያለው አንተ ስጋ ነህ። ከዛ በላይ ማሰብ አትችልም እኮ ነው አለ። we are talking about completely different የሆኑ ኢሴንሶችን ነው እያወራን ያለ ነው ብሮ። እኔና አንተ እንደ ሰው ብቻ ነው በሰው መጨከን የማልችለው ነገር እያለ እግዚአብሔር እንኳን ሩህሩህ ነው ከተባለ እንዴት ለሰው ጨክኖ ወደዚህ ይላል? ወይ ለምሳሌ እንደ ሰው መብረር ትችላለህ? አንችልም። ግን እንደ ሰው እንኳን አንተ የገዛ ልጅ አትችልም። አንዴ የሆነ ሳስቆም ኢሚዲየትሊ አቁም ባይዘው በቃ የሆነ ፖይንት ሜክ ካረክልኝ በኋላ እኔ እዛች ላይ ቆሜ ነው ላወራ እንፈልገው አይደለም። ቆይ ምሳሌው ላብራራልህ ምናምን አትበለኝ። አይደለም ካልክ እዛ ላይ ቆም እናውራ ነው ካልክ እዛ ላይ ትቆምልኛለህ ማለት ነው። ሰው ሆነ መብረር አትችልም። መላእክት ግን ይበራሉ አይደለም? መላእክት ግን ይበራሉ። ለምን? የመላእክት ተፈጥሮ ሌላ ነው፣ ያንተ ተፈጥሮ ሌላ ነው አይደል? ደን አንተ ምን እያረክ ነው ያለው? አንተን የሰራ አምላክ ከመታወቅ በላይ የሆነውን በአንተ ዕውቀት ልክ አውርደው እኔ እንኳን እንደዚህ አደርጋለሁ እሱ እንዴት እንደዚህ ያደርጋል? በአንተ በዚች ሩዝ በምታክል ጭንቅላት ማለት ነው። ግን እያወራን ያለ ነው ስለማን ነው? ትራንሰንደንት ስለሆነ አካል ነው እያወራን ያለ ነው። ለዛ ነው የእግዚአብሔር ባህሪያትን ምጡቅነቱን ትራንሰንደንሲውን ተምረህ ታውቃለህ ወይ ስለ you have no idea about that። እስቲ እሱን አጥናና ሌላ ጊዜ መተህ ታወራኛለህ። if God is infinite react የሚያደርገው infinitely ነው። እግዚአብሔር ምጡቅ ከሆነ ሪአክት የሚያደርገው ከአእምሮ በላይ በሆነ ወይ ነው ሪአክት የሚያደርገው ኢንክሉዲንግ ገሃነም ነው የምትለው ማለት ነው። አንተ ግን ጭንቅላትህ ኮንሳይዝድ ስለሆነ ያው አንተ ስለ እኔም አንተም አንድ ስለሆነ ማለት ነው። አንተ ግን ሐሳብህ አይደለም እግዚአብሔርን ሚስትህን ጭምር ስለማታውቅ ባህሪዋን ማለት ነው ሙሉ በሙሉ አትደርስበትም። ሰው ሆነ እንኳን የሰውን ባህሪ ሙሉ በሙሉ አትደርስበትም። ሌት አለውን የእግዚአብሔርን ባህሪ ማለት ነው። ስለዚህ በዚችኛዋ በተመጠነች ጭንቅላቴ የማይመጠነውን እግዚአብሔርን ለምን አልዳኘውም አይነት ጨዋታ ነው እየጀመርክ ያለው ወይ? በቃ አትችለውም፣ መዳኘት አትችልም። በቃ የነገረን አደርጋለሁ እንደዛ ብሏል። ሲያደርግ ለምን ነው የሚያደርገው? ኢንፋይናይትሊ ነው ሪአክት እያደረገ ያለው ከአእምሮ በላይ ሆነ። ቅድም ምንድን ነው ያልከኝ? ከመጽሐፍ ቅዱስ ላይም ከተጻፈው በላይ እንደሆነ አምናለሁ አልካ አይደል? ባህሪያቶቹ ከዛ በላይ ከሆነ ታዲያ ለምንድን ነው ከአንተ አእምሮ በላይ እንዳያደርግ የምትከለክለው? የምትከለክለው ነው ሲንስ በሐሳብ ማለት ነው። ጋነም ከአእምሮ በላይ ሆኖብሃል አይደል? ጋነም ከአእምሮ በላይ ሆኖብሃል አይደል? በቃ ከአእምሮ በላይ ሆኖብሃል። ከአእምሮ በላይ የሆነ አካል ዲል የሚያደርገው ነገር ስለሆነ ነው። አየህ፣ ከአእምሮ በላይ የሆነ አካል ያንን ጉዳይ ዲል እያደረገው ስለሆነ ነው ከአእምሮ በላይ ሆነብህ። እኔ በላይ አይሆንብኝም። ለምን? ጋር ኢዝ ኢንፋይናይት ኢንፋይናይትሊ ነው አክት የሚያደርገው ብዬ ነው የማስበው። ስለዚህ ጋነምም ኢንፋይናይት ቁጣው ውጤት ነው። ስለዚህ ፌር ነው። እያወራ ያለሁት ሳሚና አማን እንዴት ያስባሉ የሚል ጉዳይ ስላልሆነ እኔና አንተ የምናወራው ጉዳይ ቢሆን እንደ ሰውኛ እናወራለን ከኤክስፒሪየንሳችን ላይ ተነስተን ማለት ነው። ባለፈው እንኳን እንደዚህ ሲሆን እንደዚህ አላረክም እያልን የሆኑ የተፈጠሩ ነገሮችን እያነሳን ነው የምናወራ የነበረው። ይሄኛው መመዘኛ ኢንፊኒቲ ባይኖር ኖሮ
ከአእምሮ በላይ የሆነ ነገር የሚባል ሌላ ኢንቲቲ ባይኖር ኖሮ እኔ እናንተ በዚህ ልክ ውስጥ ሆነ ነው የምናወራው። ግን አሁን እያወራን ያለ ነው ኢንፋይናይትሊ ሪአክት የሚያደርግ ነው። ስለዚህ ገሃነም ኢንፊኒቲ ነው። የዛ ኢንፋይናይት የሆነው አካል ሪአክሽን የሚገለጥበት ነው። ፌር ነው፣ ሎጂካል ነው። ስለዚህ አትሪቢዩትስ ኦፍ ጋድ ብታጠና ብዙ ማገዶ ትቀንስልኛለህ። ለኔ እግዚአብሔር ምጡቅ ነው፣ ለትራንሰንደንት ነው፣ ከሁሉ በላይ ነው፣ ከመታወቅ በላይ ነው፣ በሁሉ ቦታ ይገኛል። ዋዳስ ሚን በሁሉ ቦታ ይገኛል፣ ሁሉን የሞላ ነው፣ ዘላለማዊ ነው። ዋዳስ ሚን ኢቨን ዘላለማዊ መነሻም መድረሻም የሌለው ማለት መነሻና መድረሻን ዲፋይን ማድረግ ካልቻል how do you even dare to discuss about ከሆነ ሞመንት በኋላ ስለሚጀምር ቅጣት እንዴት ነው ማሰብ የምትችለው? ስለዚህ ኢተርናል ጋድ ኢተርናል ቫልዩ ባለው ወይ ነው ሪአክት የሚያደርገው። ደን የዛ ሪአክሽን ነው ጋነም ዳስ ኖርማል ኤንድ ሎጂካል። አትሊስት እያወራን ያለ ነው ሁለት የተለያዩ ተፈጥሮች፣ የአማን ተፈጥሮ የሰውነት ተፈጥሮና የእግዚአብሔር ተፈጥሮ ሁለቱ ለምን ኮንፍሌት አደረጉ የሚል አይደለም እያወራን ያለ ነው። እግዚአብሔር እንደ እግዚአብሔርነቱ ምን አደረገ ነው እያወራን ያለ ነው። ሰው እንደ ሰውነቱ ግን ምን ያደርጋል? አንተ ቅድም እኔ ሰው ሆኜ አባት ሆኜ እንኳን እያልክ ያለው እንደ ሰው ነው እያወራ ያለው። ያንተን ሚዛን ግን ለእግዚአብሔር አታስቀምጠው። ምክንያቱም እችን ስለሆንክ ማለት ነው። እችንም አትሞላም። ስለዚህ እችኛዋ ከመታወቅ በላይ የሆነውን ካልመዘንኩ ብላ ስትጣጣር ማለት ነው። ብሮ እኔ አልጣጣርም የምትለው ነገር ካለ ጨርስ። እሺ ልብና ኩላሊት የምመረምር እኔ ነኝ፣ ሁሉም የማውቀው እኔ ነኝ ይላል መጽሐፍ ቅዱስ አይደለም? አሁን እኔ ለምሳሌ ደስ እንዲል ወይም ለጽድቅ ወይም ምናምን አዎ እንደዚህ ነው እንደዚህ ነው ብል ልቤ ግን እሱ ያውቀዋል አይደለም? እግዚአብሔር ደግሞ ሳታውቀው አትከተለውም። አሁን ለምሳሌ የእግዚአብሔር ህልውና እኛ መፈጠራችን ነን አይደለም? አሁን እግዚአብሔር የማይታይ የማይዳሰስ የማይጨበጥ ነገር ነው። አሁን ለምሳሌ ሳታውቀው ታዲያ እንዴት ያን ሁሉ ትእዛዝ ልትፈጽም ትችላለህ? ሲጀመር ከእግዚአብሔር ህብረት ጋር መኖር አላየሁት ልትፈልገ ነው። ሳታውቀው ታዲያ እንደዚህ መንፈስ የሆነውን ኤንቲቲ ሳታውቀው እንዴት ትከተለዋለህ ስትል ሳታውቀው ማለት ማየት ፈልገህ ነው እሱ። አሁን ለምሳሌ ለአንተ ለእኛ የተከፈለልን ዋጋ ስለተሰቀለ ብቻ እንላለን አይደለም? ስለተሰቀለ ብቻ እንላለን አይደለም? በደሙ ነው የከፈለልን ዋጋ እንላለን አይደለም? ይሄ ብቻ ነው ማወቅ የሚገባን ስለ ፈጣሪ። እስቲ ንገረኝ። ቆይ እንደዚህ ልጠይቅህ፣ የሆነ ክፍተት ስላየሁብህ ማለት ነው። የገባኝን ያክል ልወቅ ብለህ የገባኝን ያክል እንኳን ልወቅ ብለህ አስበህ ዘፍጥረትን አንብበህ ጨርሰሃል? ዘፍጥረትን አንዷን ምዕራፍ መግቢያ ዘፍጥረትን አንብበህ ጨርሰሃል? 50ዎቹን ምዕራፎች እኮ አንብበሃል ለማለት ያክል ነው። አንብበሃል ለማለት ያክል ነው። አይሰማም? አንብበሃል ወይ ለማለት ያክል ነው። ምክንያቱም እግዚአብሔርን ሳላውቀው እንዴት እከተላለሁ ስላልከኝ ለማወቅ እንኳን የመጀመሪያውን ስቴፕ ለምን 50ውን ምዕራፍ እላለሁ። 5ቱን ምዕራፎች ጀምረህ ታውቃለህ? ዘፍጥረት ቤዚክሊ በጣም ማነበው አዲስ ኪዳን ላይ ነው። ገላትያ፣ ቆላሲያስ ምናምን ነው በጣም ማነበው። እሺ ቆላሲያስን ከጥግ እስከ ጥግ አንብበሃል? መጽሐፍ ቅዱስ ላይ ያለው አጭር እኮ ነው፣ ጨርሼዋለሁ። ምንም እንትን የለውም። እሺ አሁን እያልኩ ያለው ታያ አይደለ? ሳላውቀው እንዴት እከተላለሁ አልከኝ። ከዛስ ለማወቅ ቤዚክስ የሆነውን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ ነው የሚጀምረው። እዛ ጋር ያሉት ትርጉሞች ምንድን ናቸው? ሰማይና ምድር የተፈጠሩ ናቸው። ፈጣሪ ኦልሬዲ ከፍጥረቱ በፊት ነበረ። ታይም ስፔስ ማተር እዛ ጋር ጀመረ እያለ ነው የሚሄዱ። ዴይ 1 ዴይ 2 ዴይ 3 ምናምን ፈጠረ፣ ይሄን ፈጠረ፣ ሰው እንደዚህ ተፈጠረ። ኦኬ ደን ኢሜጅ ኦፍ ጋድ የሚል ነገር አለ። ቤዚክሱ ያለበትን እንኳን አልጀመርክም። እንዴት ለውቀውና ልከተል የሚል ጥያቄው ነው ያለ እንጂ ጥያቄው እንዲመለስልህ ቤዚክሱ ያለበትን ቻፕተር 1 እንኳን አልጀመርክም እስካሁን። ትልቁ ነገር እኔ ጭንቅላት ላይ የሚመጣ መጽሐፍ ቅዱስ አንድና እንደዛ ከሆነ ማለት ነው ለምን ያን ሁሉ ሃይማኖት ተከፋፈለ? አሁን ሃይማኖት በዛ በጣም ጥያቄ አመጣ። እኔ እንዴት ልወቀው ነበር ያልኩህ። አሁን ደግሞ ሃይማኖቶች ለምን ተፈጠሩ አልክ። ሌላ ቀን እሱን ጥያቄ እናወራለን። እስካሁን ያለው አይ ቲንክ በቂ ይመስለኛል። ከገሃነም አንጻር እኔ እንኳን እንደዚህ አላረገውም እሱን ለማወቅ ምን ላድርግ ምናምን ነው። አይ ቲንክ ወደ 3-4 ጥያቄዎች አንዱን እየወለደ ጥሩ ዲስከስ አድርገናል። ሃይማኖቶች ለምን ተፈጠሩ ዲስከስ አድርገን ነበር ከዚህ በፊት። እንቀጥላለን ከአንተ ጋር ነገር